በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ንጽሕት ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በምሕረቱ በበጎነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም ስሙ በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። ከብርሃነ ትንሣኤው ከብርሃነ ልደቷ ከሊቁ ቅዱስ አትናቴዎስ ከታላቁ ሲኖዳ ከቅዱሳን ሁሉ በረከት ያሳድርብን። ዛሬ እንግዲህ የሰባቱ ቀናት የእመቤታችን ወላዲተ አምላክ ድንግል ማርያም የልደቷ መታሰቢያ ማጠቃለያ የጉባኤ ቀን ነው። መደበኛ የዓርብም ጉባኤ ነው። ከዚያ በተረፈ የስሉስ ቅዱስ ወርኃዊ በዓል ነው ከሁሉ በሚቀድም እና የሊቁ የቅዱስ አትናቴዎስ ሐዋርያዊ በዓለ ዕረፍቱ ነው። ቅዱስ አትናቴዎስን በሊቅነቱ በቅድስናው በክብሩ በገናናነቱ ብቻ ሳይሆን ጉባኤው አዳራሹ የሰለስቱ ምዕት ከሆነ ዘንዳ ሰለስቱ ምዕት ሲባል ከሱ ቀድሞ የሚጠራ የለምና በእውነቱ ዛሬ የወንድማችን ዝክሩን ያዘጋጀው ብቻ ሳይሆን የዚህ ጉባኤ አገልጋይ የሁሉም ሰው ጉባኤ ነው ዛሬ በእውነቱ። እና ይህንን ባለፈው በቅዱስ እለእስክንድሮስ ትንሽ ወቀሳ ጥዬ ነበረ። የሰለስቱ ምዕት ሰብሳቢ ነውና በዓሉ እንደሚገባ አልተከበረም። ስለዚህ ዛሬ አባትና ልጅ ናቸው፣ መምህርና ደቀ መዝሙር ናቸው ቅዱስ እለእስክንድሮስና ቅዱስ አትናቴዎስ። ስለዚህ አብረን እናስባቸዋለን። ስለዚህ ለዛሬ ያው ዞሮ ዞሮ ርዕሳችን ከእመቤታችን አይወጣም፣ መኃልየ ሰሎሞንን አይለቅም። ዛሬ ለማጠቃለያ አጭር ሆኖ የምንማረው መኑ ይእቲ ዛቲ እንተ ትሄውፅ ከመጎ ጸይዱት ከመወር ወብሪት ከመፀሐይ ወወረታቲሃ በምስጢር ይላል። እንደ ማለዳ ብርሃን ዓለሙን የምትጎበኝ እሷም የምትጎበኝ ይህቺ ማን ናት? እንደ ጨረቃ የጠራች እንደ ፀሐይ የሞቀች የደመቀች አካሄዷ በምስጢር የሆነ ይህቺ ማን ናት ብሎ ጠቢብ ይመልሳል። ጠያቂ ነቢይ፣ መልስ ሰጪ ሐዋርያ ይሆናል። እሱም በኋላ እንመለከታለን። ከሁሉ የሚቀድም ግን ስሉስ ቅዱስን ሥላሴን ማመስገን ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት አካላት፣ ሶስት ስም፣ ሶስት ግብር፣ አንድ ባሕርይ፣ አንድ አገዛዝ፣ አንድ ፈቃድ፣ አንድ ስልጣን። እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ። ይሴለሱ በአካላት በአካል ሶስት ናቸው። ወይተዋሐዱ በመለኮት በመለኮት አንድ ናቸው። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት አንዲት ስግደት ይገባል። ሊቁ የቅዱስ አትናቴዎስ ጓደኛ ወዳጁ ጎርጎርዮስ ሃይማኖተ አበው መቅድመ ኩሉ ንሰብክ ሥላሴ ሩየ ትክክል አንድነት ያለው በሶስትነት በአንድነት የጸና
ሥላሴን ከሁሉ አስቀድመን እናስተምራለን፣ እንናገራለን። ዘውእቶሙ አብ ወወልድ ወመንፈስ ቅዱስ፣ እሊህም አብ ወልድ መንፈስ ቅዱስ ናቸው እናለን እና እንግዲህ ሊቁ አወሊዲስ ደግሞ ሥላሴ በተዋሂዶ ወተዋሂዶ በሥላሴ፣ አንድነት በሦስትነት ሦስትነት በአንድነት እና ዓለምን ለፈጠረ አባ ሕርያቆስ በቅዳሴው እግዚአብሔር ገባሬ ኩሉ ወጣኔ ኩሉ ወፍጻሜ ኩሉ አሐዜ ኩሉ ወጸባጤ ኩሉ፣ ጸባቴ ሲል ትርጉሙ ሌላ ስለሆነ ወጸባጤ ኩሉ፣ እግዚአብሔርን ገባሬ ኩሉ አለው። ሁሉን የሰራ ማን ነው? እግዚአብሔር። ወጣኔ ኩሉ አለ፣ ሁሉን የጀመረ ማን ነው? ወፈጻሜ ኩሉ፣ ሁሉን የፈጸመ አሐዜ ኩሉ፣ ሁሉን የያዘ ወጸባጤ ኩሉ፣ ሁሉን በመሃል እጁ ጭብጥ አድርጎ የያዘ እግዚአብሔር ስለሆነ ሥላሴን ሳያስተምሩ ስለ ሥላሴ ሳይናገሩ እንኳ በዕለታቸው በሌላውም ጊዜ ቢሆን ይከብዳል እና የስሉስ ቅዱስ ምሕረት፣ ርኅራኄ፣ ቸርነት ከአድማስ እስከ አድማስ እስከ ናጌብ ከምድር እስከ ሰማይ፣ ወደ ሰማይ ርዝመቱ ወደ ውቅያኖስ ጥልቀቱ፣ ወደ አድማስ ወደ ናጌብ ስፋቱ አይባልምና ምሕረቱ አይመረመርም፣ ፍርዱም አይመረመርምና ለዚህ ክብር ምስጋና ይገባዋል። ክብር ምስጋና ይገባዋል። አብርሃምን የመረጠ አስቀድሞ አዳምን የፈጠረ ዳዊትን ያከበረ እርሱ ነው። ቅዱስ አትናቴዎስ ዘመኑን ሁሉ መከራ ሲቀበል የኖረ ምስጢረ ሥላሴ እንዳይዛባ ነው። ምስጢረ ሥላሴ ከተዛባ ሁሉ ነገር ይዛባል። ምስጢረ ሥላሴ ትክክል ከተነገረ ሌላውም ትክክል ይነገራል። የምስጢረ ሥጋዌ መሰረቱ ምስጢረ ሥላሴ ስለሆነ ምስጢረ ሥላሴ በትክክል መነገር አለበት። ግን ምስጢረ ሥላሴን ማወቅ ያለብን በተፈቀደልን ልክ ብቻ ነው። ለምን ቢባል እንኳን እኛ ሊቃውንት እነ አትናቴዎስ፣ ሐዋርያት እነ ወልደ ነጎድጓድ ዮሐንስ፣ ነቢያት እነ አብርሃም እነ ኢሳይያስ እነ ዳዊት ተመራምረው ከእርቦ አልደረሱም። ስለዚህ ነው አባ ሕርያቆስ ምንድን ነው የሚል ወካይበ ይፈቅድ ህሊናዬ ይርግ ላይለ ወይጻ በስውር ወይቅላ ምንጡ ላይ ተመስዋናት ይውለያው ወይፈር ምንደ እሳት ወይበጽ እስከ መንፈቀ መንፈቆሙ ለአየራት። ከምስጢረ ሥላሴ አይደለም ከአየራት ነው። ገና ከእርቧቸው እርቦ አይደርስም። ቅዱስ አትናቴዎስም በቅዳሴው ግዙ እንዳይረሰኝ አማርኛ ላድርገው፣ እኛ እስከ ችሎታችን ድረስ ተናገርን፣ እስከዚህም አደረስ ነው። ከዚህ በላይ ግን መሄድ አይቻለንም። ለምን? እስመቦ ህየ ባሕረ እሳት ዘኢያበውሆ ለህሊናነ ይእዱ። ከዚያ በኋላ ተሻግረን እንዳንመረምር አይምሯችንን የሚከለክለን የእሳት ባሕር አለ፣ እርሱም ስልጣን እግዚአብሔር ነው። እንዲህ ይላል። እያደነቀም ጌታችንን ምን ይለዋል? የሰው አስተሳሰብ፣ የመላእክት ረቂቅነት፣ የአይምሯቸው ቅጥነት፣ የአይምሯቸው ረቂቅነት፣ የአንተን ቀዳማዊነት ዳህራዊነት ሊመረምር አይቻለውም። አየኑ ሄሊ ወአነክር ይላል ቅዱስ አትናቴዎስ። የትኛውን ላድንቅ ጌታዬ? ሰብሖ ተከኑ ዘይትፌኖ ማበሱራፌል ከመመዋግደ ባሕር፣ እንደሚነዋወጥ የባሕር የውቅያኖስ ማዕበል ከሱራፌል አንደበት የሚፈሰውን ምስጋና ልናገር። ወሚመ ውስተ ሕፅነምከ፣ በድንግል ማርያም በእናትህ እቅፍ በትሕትና መሆንህን የትኛውን ቀድሜ ላድንቅ ይላል። ዛሎከ በላይሉ ትትባሃት በታይቱ፣ ዛሎከ በላይሉ እንዛሎከ በላይሉ ትስየልስ በታይቱ ነው። ዘሩን እንዳልዘነጋው እና ቅዱስ አትናቴዎስ ሐዋርያዊም እንዲህ ብሎ ያመሰግናልና የአብ የወልድ የመንፈስ ቅዱስ ቸርነት፣ ምሕረት፣ ርኅራኄ፣ ይቅርታ በሁላችን ላይ ይደርብን። አባቶቻችን ሲያሳድጉን ጸሎት ስትጨርሱ የአብ የወልድ የመንፈስ ቅዱስ በረከት፣ የአብ የወልድ የመንፈስ ቅዱስ ምሕረት፣ የአብ የወልድ የመንፈስ ቅዱስ ሰላም፣ ጥቅልል አድርገው የአብ የወልድ የመንፈስ ቅዱስ ምሕረት፣ በረከት፣ ሰላም
ከኛ ጋር ይሁን ብላችሁ ለምኑ ብለዋልና ሁልጊዜ ቻዋና ጸሎታችን የሥላሴ ቸርነት ይደረብን። እንግዲህ ዛሬ ቅዱስ አትናቴዎስ ነው፣ ቅዱስ አባ ሲኖዳ ነው እና አባ አብጎል እና አባ ሐርሲዮስ እና ቅዱስ ዮሐንስ ገዳማዊ እዚህ ሁሉ ዓመታዊ በዓላቸው አለ። እንግዲህ ዛሬ ትንሽ ምግብ ብጤም ስለምትኖሩ ለእሷ ሰዓት ማትረፍ ግድ ሊሆን ነው። ግን ትምህርቱ በጊዜ ይሆን እንጂ ምግቡ ሰውን ይዘዋል፣ ችግር የለውም። መሻል መሸዝ ያ በኋላ ብዙ ትዝ አይልም አይደለም። እንስሳዊ ጠባያችን ስለሚበዛ ታውቁ የለ እንዴት ዋላችሁ? ሰው እየተመገበ ቃል እግዚአብሔር አትናገር ይላሉ አባቶቻችን። ስለ ሁለት ምክንያት ነው። አንደኛው ምን ዋላችሁ? ማዕድ መንፈሳዊና ማዕድ ስጋዊ አብረው ስለማይሄዱ፣ በዚህ ምክንያት ከቅጽረ ቤተክርስቲያንም ምግብ አይገባም፣ ስጋዊ ምግብ አይገባም ጨርሱ። እንደ ሕጉ እንደ ወጉ እንደ ስርዓቱ አይገባም። ሁለተኛው ምክንያት ግን መንፈሳውያን የሆኑ እንደሆነ ቃል እግዚአብሔር ስትጀምር ምግቡን ይተውብሃል አይደለም። ለምን? ልቦናቸው ወደ ምን ይሳባል? ወደ እግዚአብሔር ቃል ይሳባል። ስጋውያን የሆኑ እንደሆነ አይሰሙህም። ለምን? ልባቸው እዚያው የሚበላው ነገር ተተክሎ ነው ያለ። በዚያው ላይ ትልቁ ችግር ደግሞ የሰው ልጅ ትንሽ ለጆሮአችሁ የሚከብድ የሆነች ነገር አለችው መሰለኝ፣ ትዝ የሚል ነገር ሳብ አድርጉት፣ ወደዚያ ፈንጠር አድርጉት። እያስቸግራቸው እና አሁን ለሚሰማው ሰው እንዳያስቸግር ይበቃል። እሱ ጋር እስቲ ደግሞ ይሞከር። ደህና ዋላችሁ? አሁን ይሻል ይመስለኛል። ደህና ነው፣ ጥሩ ነው። አሁን በቃ ደህና ነው። እንዴት ዋላችሁ? ይሄ ምንድን ነው የሚባል እዚህ ጋር ይሄ አጥንት ንገሩኝ። መንጋጋ። እሺ፣ መንጋጋ ሲያላምጥ ተጽዕኖ ቀጥታ ሄዶ የት ላይ ነው የሚገባው? ጆሮ ላይ ነው። አንዳንድ ጊዜ ያላምጣችሁ ስትውጡ ጆሮአችሁ ድፍን ሲል ይታወቃችኋል። እና ሰው እያላመጣ አታወሩ ይባላል። ሳይንሱን እኮ ትንሽ ሞካክረነዋል። እንዴ ዳርዳር እንለዋለን። ሐኪሞቹ ታዲያ አንዲት ጭብጥ ይዘው እኮ ነው ይላሉ። በልባቸው ነው። ታዲያ የልባቸው እንዴት አወቅ ቢባል ትገምትና አጋጣሚ ትክክል ከሆንክ ጎበዝ ትባላለህ። ካልሆንክም ደፍረው አይናገሩ መቼም ቢያሙ ነው ቢበዛ። እና በእውነቱ ዛሬ እግዚአብሔር መድኃኔዓለም እነዚህን 7 ቀናት ከጉባኤው ሳንታጎል ቀለም ሳይቋረጥ ርዕስ ሳይለወጥ ስላደረሰችን ማምላክ ወላዲተ አምላክ ስሟን እናመሰግናለን። ከሥላሴ ቀጥሎ እመቤታችን ድንግል ማርያም ወስሉጥ ስምኪ በኀበ እግዚአብሔር ያለው ሲተረጎም እመቤታችን ስልጣን አላት። ከእግዚአብሔር ቀጥሎ ስሟ ሊነሳ ሊመሰገን ስልጣን አላት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ተብሎ ቀጥሎ ስብሐት ለእግዝእትነ ማርያም ነው የሚባል። እሰግር ለአብ ወወልድ ለመንፈስ ቅዱስ ተብሎ እሰግር ለእግዝእትነ ማርያም ነው የሚባል እና በእውነቱ ለእመቤታችን ለድንግል ማርያም ለመወለዷ ለመጸነሷ ለመወለዷ ለማደቧ ንጽሕት ድንግል ቅድስት ለመሆኗ በድንግልና ጽንሳ በድንግልና ለመውለዷ አምላክን በዓሊ በድንግልና ለማሳደጓ 64 ዘመን መከራ ለመቀበሏ ለዕረፍቷ ለትንሣኤዋ ለፍልሰቷ ለዕርገቷ ዛሬ በእግዚአብሔር ቀኝ ለመቀመጧ ለአማላጅነቷ ሁሉ ክብር ምስጋና ይገባል። አሁን ቅዱስ አትናቴዎስን በአጭር ታሪኩን እንመልከትና ከዚያ ወደ ርዕሳችን እንመጣለን። የእመቤታችን ነገር ማጠቃለያችን ስለሆነ ቅዱስ አትናቴዎስ የስሙ ትርጓሜ እንደኛ ቋንቋ ነቅ ንጹሕ ይለዋል። ጥሩ ምንጭ፣ ጥሩ ውሃ፣ ያልደፈረሰ ይለዋል። ስምን መልአክ ያወጣዋል እንዲሉ ያልደፈረሰ ጥሩ ውሃ፣ ጥሩ ምንጭ፣ ንጹሕ ውሃ ይለዋል። በምስራቆቹ በግብጾቹ ደግሞ ምን ላይ ተረጉሙታል? ሕያው ዘኢይመውት አትናቴዎስ ማለት የማይሞት ለምን ቢሉ ስሙ፣ ምግባሩ፣ ሃይማኖቱ፣ ትምህርቱ የማይሞት ነውና አንድም በሰማይ ለዘላለም የሚያኖረውን ቅድስና አስገኝቷል። በዚያም ተጠቅሟል። በሰማያዊ ሕይወት ይኖራልና። መቼ ተወለደ ቢሉ በ295 አካባቢ ዲዮቅልጥያኖስ ክርስቲያኖችን መከራ በሚያሳይበት ቅዱስ ጴጥሮስ ተፍጻሜተ ሰማዕት በተሾመበት በዚያ ወራት ተወለደ። ወላጆቹን እሙል ወደ ሐናፊ ላቸዋል። ነገደ አረሚ ናቸው። በግብፅ ውስጥ ያሉ ነገደ አረሚ ናቸው። እግዚአብሔርን የማያመልኩ። ታዲያ ስንክሳር ላይ አረሚ ያለውን እስላም ብሎ ተርጉሞታል። አያስኬድም።
ደህና ዋላችሁ። አያስኬድም። ምክንያቱም ቅዱስ አትናቴዎስ ሲወለድ አይደለም እሱ ሲያርፍም እንኳን እስላም የሚባል ቃል አናውቅም እኛ፣ የለም በታሪክ ውስጥ። ምክንያቱም ቅዱስ አትናቴዎስ ያረፈ በ373 አካባቢ ነው። ከ373 ከ375 ባለው ነው ያረፈ። ከዚያ 473 573 ብላችሁ ከዛ በ610 ምናምን አይደለም እስልምና ይመጣ። ስለዚህ ከእስላም ወገን ነው የሚለው ነገር በመጀመሪያ እስላም የነገድ መጠሪያም አይደለም፣ ሲጀምር የእምነታቸው ስም ነው አይደለም። ኢስላም የራሱ ትርጉም አለው። ወደ እሱ ውስጥ አንገባም። ግን ቅዱስ አትናቴዎስ እንደዚያ ብሎ መነገሩ ትንሽ ያጸይፋል፣ አያስኬድም። ስለዚህ ውሉደ ሐናፊ አለ። ሐናፊ ስመ ነገድ ነው። ስለዚህ እምነገደ አረሚ ነው። ወላጆቹ ጣዖት አምላኪዎች ናቸው። አባቱ በልጅነቱ ሞተበት። ትምህርት ቤት እናቱ አስገባቸው። እናቱ ትምህርት ቤት አስገብታው ሲማር የትምህርት ቤት ጓደኞቹ ዘመናዊ ትምህርት ነውና፣ ዘመናዊ ስላችሁ የዛ ዘመን ትምህርት ነውና ጓደኞቹ ክርስቲያኖች ናቸው። ትምህርት ሲጨርሱ ጨዋታ ይጫወታሉ እና ጨዋታ ሲጫወቱ አብሬያችሁ ልጫወት ይላቸዋል። አይሆንም አሉት። ለምን? የምንጫወተው ጨዋታ መንፈሳዊ ነገር ስላለው ከውስጡ፣ አንተ ደግሞ አረሚ ስለሆንክ በሃይማኖታችን ስለማታምን ከኛ ጋር መጫወት አትችልም ብለው ከለከሉት። እባካችሁ እኔ እንደናንተ ክርስቲያን ሆናለሁ አጫውቱኝ አላቸው። ለጊዜው የሕፃንነት አነጋገር ነው። ውስጡ ግን የመንፈስ ቅዱስ ስራ አለበት። ለጊዜው ጨዋታውን ፈልጎት ነው። ለምን? እስመ አደሞ ተላህዮቶም ይላል። ሲጫወቱ ደስ አሰኘው። እንደ ቄስ እንደ ዲያቆን ያሁኑ ነው የሚጫወቱ። እሱ ሲገባ ግን አይ ሰው ስለበዛ አንድ ማዕረግን ጨምሮ ነው ሊቀ ጳጳሳት የሚል ማዕረግ ጨመሩ። እጣ እንጣጣል። የደረሰው እንደ ሊቀ ጳጳሳት ይጫወት የሚለው ነገር በእኛ ዘመን ስናመጣው በጣም ይገጥማል። ይጫወት ነው ጨዋታ አይደል የተያዘ። ጵጵስና ላይ ጨዋታ፣ እገሌ ወርቅ ታቦት ሰረቀ ምናምን እየተባለ ጨዋታ አይደል። አስቡት በአደባባይ። ደህና ዋላችሁ። አንድ ቅዱስ የእግዚአብሔር ታቦት በወርቅ ተሰራ፣ በእጽ ክብሩ ይለወጣል። የወርቅ ሲባል ሰው ትኩረቱ የሚስበው ለምን ይመስላችኋል? ወርቅ ሲባል አይኑ ብልቅጥ ይላል። ወርቅ ታቦትነቱ ስንት ታቦት በየቀኑ ሲዘረፍ ይውላል። ወርቅ ሲባል ነው ሰው የሚገርመው። አስቡት ድፍረታችን። እና እንደነዚህ ህፃናትስ የዋሃን ናቸው፣ ነፃ ጠባይ ያላደፈባቸው፣ ክፋት በልባቸው የሌላቸው እና እንደዚህ እያደረጉ ሲጫወቱ እንደዚህ ጣ ሲጣጣሉ ምን ሲሉ በጎዳና እያለፈ ነበረ። ማን? ሊቀ ጳጳሳት ቅዱስ እለእስክንድሮስ የ318ቱ ቅዱሳን ሰብሳቢያቸው። ያን ጊዜ ገና ጉባኤ አልተጀመረ ምናል፣ ገና ሩቅ ዘመን ነው። ቆሞ ዝም ብሎ ያለ። ከዛ ደቀ መዛሙርት የቅዱስ እለእስክንድሮስ አባታችን ወደ ተግባራችን እንፍጠን እንጂ ልክ ከዚያ በፊት አባ መቃርስም ከዚያ በፊት አይደለም ከዛ በኋላ ነው። አባ መቃርስ ህፃናት ሲጫወቱ ቆሞ ያይ ነበር ይላል በዜና አበው። አባታችን ከነዚህ ህፃናት ምን ቁም ነገር ይገኛል ብለህ ትቆማለህ አሉት። ልጆች እነዚህ ህፃናት የሚናገሩት እኮ ስለኛ ህይወት ነው። እግዚአብሔር በእነዚህ ህፃናት አድሮ እየዘለፈን ነው። ምክንያቱም ህፃናቱ ይሉ የነበረው አንደኛው ህፃን ተነስቶ ጓደኞቹን ይላቸዋል፣ በሰፈራችን አንድ ሀብታም መልካም ሰው አለ፣ ይስመናል፣ ሲያገኘን የሚያስፈልገውን ነገር ይገዛልናል፣ ይንከባከበናል፣ እኛ ግን እንጠላዋለን። ደግሞ አንድ ክፉ ድሃ አለ፣ የሚደበድበን የሚሰድበን፣ ግን እንወደዋለን። እና ያልገባችሁ ማለችሁ አልገባንም። ሀብታም የተባለ ክርስቶስ ነው። ይህን ሁሉ ቸርነት እያደረገልን አንወደውም ማለት ፈቃዱን አንፈጽምም። የሚያሰቃየን ክፉ ድሃ የተባለ ዲያብሎስ ነው። እያሰቃየን እንወደዋለን ማለት ፈቃዱን እንከተልለታለን። እና እዚህ ይህንን ሲያይቆየ እና ለደቀ መዛሙርቱና ምን አላቸው? ልጆች መንፈስ ቅዱስ በዚህ ጨዋታ ነገ የሚሆነውን ነገር እየነገርን ነው አላቸው። በነገራችን ላይ እዚያ ጨዋታ ላይ እንደ ቄስ የተጫወተው ኋላ ቄስ ሆኗል፣ እንደ ዲያቆን የተጫወተው ኋላ ዲያቆን ሆኗል። የአትናቴዎስ ታሪክ ብቻ አይደለም። ቅዱስ አትናቴዎስን ዕጣ ሲጣጣለው ምን ደረሰው? ሊቀ ጵጵስና። ከዚያ እንደ ዱካ ነገር የህፃናት አልቻ ለመጫወቻ እንደሷ ላይ አስቀምጠው ሹመት ያዳብር እያሉ እየወደቁ እየተነሱ እጅ ሲነሱ ታየ። ደቀ መዛሙርቱን ከኔ ቀጥሎ የሚሾም ይሄ ነው ብሏቸዋል። ይሄውም አልቀረ እናቲቱ ቸገራትና ወስዳ እርዳታ ጠየቀች፣ እርዳታ ሰጣት። አይ እርዳታ ብቻ አይደለም የምፈልግ ያንተ ይሁን፣ ያንተ ልጅ ይሁን፣ በቃ ውሰደው አለች። ተቀበለ፣ አስተማረው፣ አጠመቀው፣ ዲቁና ሾመው። ቀጥሎ ሊቀ ዲቁና ሾመው። ቀጥሎ የእርሱ ረዳት አደረገው። ዛሬ ዘመን በፖለቲካው ይባላል። በፖለቲካ ዋና ለንጉሱ ወይ ለጠቅላይ ሚኒስትሩ ለምናምኑ ቀራቢ የሚባለው ሰው ማን ነው? ሴቶች ናቸው ብዙ ጊዜ። ኤዲ ይባላል አይደል?
ሄድ ከተባለ የእሱ ረዳቱ እንደዛ እና ጸሐፊው አደረገው፣ ረዳቱ ታዛዡ የቅርቡ አደረገው፣ ምስጢር አስተማረው። በነገራችሁ ላይ በቅዱስ አትናቴዎስ ሕይወት ውስጥ የምትመለከቱት ቅዱስ ለእስክንድሮስ ነው እንዳትረሱ። በስመ ገናናነት አትናቴዎስ ይበልጥ ይሆናል። ምክንያቱም ለእስክንድሮስን ብዙ ሊቃውንት ካልሆኑ በቀር ብዙ አይተው፣ አትናቴዎስ ሲባል ግን ይታወቃል። እንኳን ይቅርና በአማርኛ እንትን ያለ አይደል ይሄ ግዕዝ ፋይል ምናምን የሚላል መጽሐፍ አፕሊኬሽን አለ። በሱ እንኳን ገና አት ብላችሁ ጽፉ አትናቴዎስ ላይ ያመጣላችሁ ስሙ ታውቋል። ባስሌዎስ ብላችሁ ጽፉ ላይ ያመጣላችሁ ይችላል። ጎርጎሪዎስ ግን ስትሉ ያመጣዋል። እንግዲህ እንዴት እንደሆነ ነገሩ አዘጋጆቹ ወቁ። ግን የመታወቃቸው መገለጫ ነው። ምክንያቱም ሲስተም ውስጥ ስሙን ካላስገቡት በቀር ሳጀስት አያደርገው፣ ስሙን አያመጣው። እንዲህ አድርጎ አስተማረው። እያስተማረው እያለ አንድ ነገር አስታወሰ ቅዱስ ለእስክንድሮስ። እሱ ምንድነው? አንድ ሰው ይችን ዓለም ከቶውኑ ጠብር ግፍ አድርጎ ካልተወ በቀር እንኳን ለጵጵስና ለትንሿ ዲቁናም አይሆንም። ስለዚህ ምን አደረገ? ልጄ ሆይ ሂድ ወደ አባት ብሎ ወደ አባ እንጦንስ ላከ። በነገራችሁ ላይ ቅዱስ አትናቴዎስ በምናኔ የቅዱስ እንጦንስ ልጅ ነው። ገድሉንም የጻፈ እሱ ነው። በነገራችሁ ላይ ዓለም ያወቀው ገድል አለዋል። ወንድማችን ቀሲስ መልአኩ ይፍሩ ያሳተመው ገድል አለ። ከእንግሊዝኛና ከግዕዝ ተያይቶ የተተረጎመ ማለት ነው። ያንን ገድል የጻፈው ዛሬ በዜና አበው አንዱ ትልቁ ክፍል ገድለ ቅዱስ እንጦንስ ነው። ሁለተኛው ትልቅ ክፍል ስርዓተ ጳኩሚስ ነው። ሶስተኛው ትልቅ ክፍል ዜና አበው ራሱ ነው። ቅዱስ እንጦንስን ገድል የጻፈ እሱ ነው። እሱ ብቻ አይደለም፣ የታላቁን ጳውሊ ገድል የጻፈም እሱ ነው። የገዳማውያን አለቃ የመጀመሪያው ገዳማዊ የመጀመሪያው ባሕታዊ የተባለ አባ ጳውሊን የጻፈ እሱ ነው። ከአባ እንጦንስ ሂዶ ስርዓተ ምንኩስናን ተምሯል። ጉባኤ ኒቅያ በደረሰ ጊዜ ከዚያም አስቀድሞ ከአርዮስ ጋር በነበረው ነገር በእውነት ስለ ቅዱስ አትናቴዎስ ሲነገር ምን ይባላል መሰላችሁ? በወቅቱ የነበረ ቅዱስ አትናቴዎስን በአካል አንድ የሚያውቅ ሰው በምስራቁ ዓለም የነበረ ቅዱስ አትናቴዎስን ሊጎበኝ ወርዶ የነበረ ሲናገር የቅዱስ አትናቴዎስ ቅድስናው ዕውቀቱ ብቻ አይደለም የሚገርም ይላል። የስብከቱ ጣዕም ያስገርማል። ሕዝብን ብቻ ሳይሆን አሕዛብን የሚያስደምም ነበር ይላል። በጣም ጎበዝ ሰባኪ ነበረ። ጎበዝ ሰባኪ ሲባል ግን ከመንፈስ ቅዱስ የተነሳ ነው። አማርኛ ወይ ቋንቋ በማሳመር ግን አይደለም። በጣም ተወዳጅ ነበረ። እሱ ብቻ አይደለም። በነገራችሁ የቅዱስ አትናቴዎስን ነገር ቅዱስ አትናቴዎስ የእስክንድርያ ስንተኛ ፓትርያርክ ነው? 20ኛ አይደለም። ከቅዱስ አትናቴዎስ በኋላ 24 ሊቃነ ጳጳሳትን ብትጨምሩባቸው ቁጥሩ ስንት ይሆናል? 20 እና 24 ስንት ይሆናል? ንገሩኝ። ኧረ በሞቴ 44ኛው ሊቀ ጳጳሳት ቅዱስ ቆዝሞስ ይባላል። በደራሲነቱ በሃይማኖት ጠበቃነቱ የሚታወቅ ነው። እና ቅዱስ አትናቴዎስ ባረፈበት ቀን እንዲህ ሲል አስተምሯል ይባላል። ምዕመናን ሆይ በየቤታችሁ ሁላችሁም የቅዱስ አትናቴዎስን ትምህርት በብራና ጽፋችሁ ማኖር አለባችሁ። ድሆች ምትሆኑና ምጽፉበት ብታጡ በልብሳችሁ ላይ ጽፋችሁ ቤታችሁ ሊኖራችሁ ይገባል። እንግዲህ በዛ ዘመን አስቡት። ከዚያ ቅዱስ ጎርጎሪዎስ ነባቤ መለኮት የሚባል ታውቃላችሁ አይደለም? ብቸኛው ከቅዱሳን ሊቃውንት የቅዱሳን ሊቃውንት ለየት ያለ ስም ያላቸው። ቅዱስ ባስሌዎስ ምንድነው ለየት ያለ ስሙ? አምደ ቤተ ክርስቲያን አይደል? አትናቴዎስ ምንድነው ስሙ? ኧረ በሞቴ ኧረ ተው አንተ እንኳን አትመልስም። እንዴት ዋላችሁ? አይጉድ! ቅዱስ አትናቴዎስ ሐዋርያዊ እንዲህ የሚባል እኮ እሱ ነው። ምን ታገኛለህ? ሌላ ቋሚ ማድረጉ ነው። አትናቴዎስ ቅዱስ አትናቴዎስ ብቻ ብሎ መጥራት አይፈቀድም። ቅዱስ ባስሌዎስ ሲጠራው ሊጦን ብዙ ጊዜ የቤተክርስቲያን አንዳንድ ጸሎት ሲደረስ ርዕሱ ይዘልላል። ለምንድን ነው ይገርመኛል። እንኳን ሌላ በስብሐተ ነግ በዚያ በማይሌት አገልግሎት አሌፋቱ ራሱ ይዘልላሉ አይደል? አሌፍ ቢል ፈጣሪ ኩሉ ዓለም የሚለው ተዘሉ የጤና አይመስለኝም። እንዲሆን ለመምህራኑ ነግሬያቸዋለሁ። አይ እንደዚሁ ነው ስላገኘ ነው አሉ። ምን አደረገ ቀለም ይዘልል? ርዕሱ ራሱ እኮ ቅዱስ ነው። በነገራችሁ ላይ መኃልየ ነቢያት ስትጀምሩ ማንሻው ምንድን ነው የሚለው? መኃልየ ነቢያት ወጸሎቱ ለሙሴ ይላል አይደል? እሱ ይዘልላል። እንዴ የሙሴን ስም ዘላችሁ ልደርሱ። ከዚያ ጸሎተ ሙሴ ዘዳግም ይላል። አይ ርዕስ ነው እሱ አይባልም ይላል። ታው እንጂ ነውር አይደለም። ሊጦን ሲባል እውነተኞቹ አባቶች ምን የሚሉ ይመስሏችኋል? ዛሬ ማን ነው ቀኑ? ቀኑ ማን ነው?
ኧረ ቀኑን ያልኩኝ ዕለቱሳ ዓርብ። የዓርብ ሊጦን ተዘከር ጊዜ ሆናል። ሊጦን ዘዓርብ። ሊጦን ማለት ራሱ እኮ ቃሉ ራሱ ለእግዚአብሔር የሚገባ ኃይለ ቃል ስለሆነ ዘደረሰ ቅዱስ ባስልዮስ ዘቂሳርያ ወውቱ አምደ ቤተ ክርስቲያን ተዘከረ እግዚኦ ለለ አሐዱ አሐዱ ስእለቱ ተዘከረ እግዚኦ ለለ አሐዱ አሐዱም ከርሰሙ እያለ ይቀጥላል። ርዕስ ማንበብ የተገባ ነገር ነው እና ቅዱስ ጎርጎርዮስ ንባቤ መለኮት፣ ቅዱስ ቄርሎስ የኢየሩሳሌሙ ለየት ያለ ስም አለው። ምን የሚባል መንፈሳዊ። የእስክንድርያው ቅዱስ ቄርሎስ ማን ነው የሚባለው? አምደ ሃይማኖት ይባላል። አምደ ሃይማኖት እና ታላቁ ሊቅ ቅዱስ ጎርጎርዮስ ቅዱስ አትናቴዎስ ባረፈበት ሰሞን ጉባኤ ቁስጥንጥንያ ከመደረጉ በፊት በሊቃውንት አንድነት መካከል እንዲህ ብሎ ተናገረ። እኛ ቅዱስ ባስልዮስን አምደ ቤተ ክርስቲያን እንለዋለን። ይሄ ስም በትክክል እንደ ቅዱስ ባስልዮስ የሚገባው ቅዱስ አትናቴዎስ ነው። አምደ ቤተ ክርስቲያን በሉት ብሏል። ሐዋርያዊ ከመባል በተጨማሪ የቅዱስ አትናቴዎስ ለየት ያለ አነጋገር አለው አይደል? ሁሉ ጊዜ የሚነገር ያስታውሳል። አትናቴዎስ አሉት አይደል? እዚህ ዓለም ሁሉ ካንተ በተቃራኒ ቆመ አሉት። እንግዲህ ልብ በሉ፣ እንኳን ዓለም ሁለት ሰው ከተቃራኒ ቢቆም ከኔና ካንተ ተከትለናል ምን? በዚህ ዘመን ከእውነት ጎን የቆመ ሰው የምታውቁት ሰው ካለ እስቲ ያስተዋውቁኝ። በሞቴ ካለ ማንንም ሳይፈራ አንድ ሰው አለ መሰለ ዘማን ደህና ዋላችሁ? ይኖራል አንድ ሰው አለ ዘማን። ስሙን ብንጠራ ደግሞ ሰሚው ብዙ ነው፣ እዚህ ወሬኛ አይጠፋም። ደህና ዋላችሁ? ጎበዝ ነው፣ ሰው አይፈራም። እጃዛትን ነገር አይለቅም፣ ወዲች አይልም። ይገርመኛል። ሰው ነው፣ አልፎ አልፎ እንዲያ ሊል ይችላል። ግን ስለማን እንዳወራ ገብቷቸዋል? ጎበዞች። አየህ ጽናት ይጠይቃል። ዓለም ሁሉ ጠላ፣ ዓለም ካንተ በተቃራኒ ቆመ ሲሉት ነው አላቸው። እኔ እንግዲያው ከዓለም በተቃራኒ ቆሜያለሁ። ምክንያቱም እሱን የሚያሳስበው እውነቱ እንጂ የሰው ብዛት ምን ያደርጋል? ይሄ ቅዱስ ተምሮ ምናኔ አድርጎ ጉባኤ ኒቄያ ሲደርስ ቅዱስ አትናቴዎስ ይዞ ቅዱስ ለእስክንድሮስ ወሰደውና መንፈስ ቅዱስ በቅዱሳኑ አድሮ የጉባኤው ጸሐፊ አድርጎ መረጠው። ጸሐፊ ብቻ ሳይሆን ተከራካሪ ሆነም። ተከራካሪ ብቻ ሳይሆን አርቃቂ። ምክንያቱም 20ውን ቀኖናዎች ያረቀቃቸው ቅዱስ አትናቴዎስ ነው። ጸሎተ ሃይማኖትን ያረቀቀ ቅዱስ አትናቴዎስ ነው። አርዮስን ተከራክሮ አፉን ያዘጋው፣ ያን ቆሻሻ አፉን ያዘጋው ቅዱስ አትናቴዎስ ነው። ሎቱ ስብሐት መድኃኒታችንን ፍጡር እንዳይል አፉን ጠርቅሞ ያስወጣው በመንፈሳዊ ንግግር በመንፈሳዊ ክርክር ቅዱስ አትናቴዎስ ነው። ይህንን ካደረገ በኋላ ጉባኤ ኒቄያ በተደረገ በ3ኛው ዓመት ቅዱስ ለእስክንድሮስ ሊያርፍ ሲል ቀድሞ የተናገረውን ነገር ደገመው። ከአንተ ቀጥሎ ማን ይሾም? የቀድሞ ሊቃነ ጳጳሳት ቅዱሳን ስለሆኑ ሳያርፉ መንፈስ ቅዱስ ይነግራቸዋል። ከእኔ ቀጥሎ የሚሾመው ቅዱስ አትናቴዎስ ልጄ አትናቴዎስ ነው አላቸው። ይህንን ማን ይሰማል? ራሱ ትናንት እንደነገርኳችሁ ይህንን ይሰማና ቅዱስ ለእስክንድሮስ ልክ እንደተቀበረ ሹልክ ብሎ ጠፋ በረሃ። በስንት ፍለጋ ተገኝቶ ታስሮ እኮ ነው የተሾመ። ለዚያ መንበርን ያልገባም ብሎ ግን ያቺ መንበር ያቺ ቅድስት መንበር ቅዱስ ጴጥሮስ አልቀመጥባትም ያለው። በነገራችሁ ላይ ከፍ ያለ ወንበር ስትፈልጉ ያኔ የጠላት መጫወቻ የምትሆኑ እኔ በየስፍራው ማዝንበትም ነው መሰላችሁ። እውነቴን ነው። እንዲያውም እዚህ ምን ብያችኋለሁ? እዚህ ያላችሁ እዚህ ያለውን ያን ወንበር አዲስ ሰውዬው ገዝቶ ያስገባውን ወንበር አውጡት ሲስንት ነገር ተናግሬያለሁ። እውነቴን ነው። አንድ ወንድማችን ሊሾሙ ነው ተብሎ ሲሰማ ቀጥ ብዬ ቤታቸው እንጂ አደራውት እነዚህ ወንበር እንዳይቀመጡ አቶ ሾሙ አለቅነት አደራውት እንዳይቀመጡበት። ለምን ጋኔን ነው የሚያደርጉት? ቃል በቃል ነው የምነግረው። መሸፋፈኑ አይረባም። ከዚያ ከጎናቸው የነበረ አንድ ካህን የኔ ቤት ያደረባይ ነው አይደለም። ለምን እንዲህ ለክብራቸው ያስፈልጋል እኮ። አንተ ለሰውዬ ክብር ተጨንቀህ አይደለም። ተው እባክህ። በመጀመሪያ ደረጃ ሕገ ቤተክርስቲያን እንነጋገር ከተባለ ቤተ መቅደስ ውስጥ ወንበር አይገባም። መጀመሪያ ነገር እና አላችሁ ወንበር ምን ማለት ነው ንገሩኝ። ቤተ መቅደስ ውስጥ መቀመጥ ይቻላል? ቤተ መቅደስ ሰው የሚገባ ለምንድን ነው? ለጸሎት ለቅዳሴ ነው አይደለም? ጸሎትና ቅዳሴ ተቀምጦ አይሆንም። መቀመጥ የፈለገ ወደ ውጭ ይውጣ ይላል ስርዓት። እና አላጠየኳቸው። እሳቸው ትልቅ ሰው ናቸው፣ ደግ ናቸውና እኔ በሞቴ በዱካ ላይ ቢቀመጡ ምን ይጎዳዋታል አልኳቸው። በጣም ደስ ይለኛል። ለምን? ቅዱስ ጴጥሮስ ተፍጻሜተ ሰማዕት በዱካ ነበር እኮ ይቀመጥ የነበረ መንበረ ጵጵስናውን ትቶ። ለምን? ይሄማ የክርስቶስ ዙፋን አይደለ? እንዴት ብዬ እቀመጥበታለሁ ብሎ ማለት ነው። ለዚያውም የእስክንድርያ ብቻ አይደለም
የኖባ የኢትዮጵያ የነዚያ ሁሉ የሰፊው ግዛት ሊቀ ጳጳሳት ናቸው። የእስክንድርያ ሊቃነ ጳጳሳት የጥንቶቹ ማለት ናቸው። እና ቅዱስ አትናቴዎስ ስለዚያ ወንበር አልገባም ብሏል። እዚያ ወንበር ላይ ሲቀመጥ ግን የጠበቀው እሳት ነው። ለምን? በዚያ ወራት እነ ቅዱስ ኤፍሬም ሶርያዊ አሉ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎርዮስ፣ ሁለቱ ሶስቱ ጎርጎርዮሶች፣ እነ ቅዱስ ቄርሎስ መንፈሳዊ አሉ። ግን ከጠላት ኃይል የተነሳ በጣም ጥቂት ነበሩ። ቅዱስ አትናቴዎስ ለ47 ዘመን እንደ ግብፃውያን 45 እንደኛ 47 ዘመን በመንበሩ ላይ ሲቀመጥ የዘመኑ መርዘም ቤተክርስቲያንን ጠቀመ። እሱን ግን ለከፍተኛ ስቃይ ዳረገው። ለከፍተኛ ስቃይ 5 ጊዜ ተሰደደ። በአጠቃላይ ለ15 ዓመት በስደት ተንገላታ ብለን ስንል ስደት ምን እንደሆነ አናውቅምና ላይገባን ይችላል። አንዱን ለምሳሌ የመጀመሪያው ስደቱ አርዮሳዊ ንጉሥ በነገሰ ጊዜ እርሱን በሃይማኖት ክርክር እንደማይችሉ ስለሚያውቁ ክስ አቀረቡበት። ምን ሆነ የከሰሱት? አንደኛው ክሱ በቤተ መቅደስ ያለ ንዋየ ቅድሳትን ሰብሯል። አስቡት፣ ቅዱስ አትናቴዎስን የሚያረጉት ቢያጡ ነው። ሁለተኛው ክስ ከአንዲት ሴት ወልዷል ብለው። ሶስተኛ ክስ ጳጳስ ገሏል። በግብፅ ውስጥ ካሉ ኤጲስቆጶሳት አንዱን አስቡት ገሏል። አራተኛው ንጉሱን የሚቃወምን ጳጳስ ይደግፋል። እሱ በእጃዙር ንጉሱን መቃወሙ ነው ነገሩ። በዚህ ነገር ተከሶ ያለ የእሱ ተማሪዎች ከነበሩት ቅዱሳን መካከል አንደኛው ዘአልቦ ጥሪት ቅዱስ ጢሞቴዎስ ነው። እና ሌላውን ክስ ለማስተባበል አስቸጋሪ ነው። እንደዚህ ንዋየ ቅድሳት ሰብሯል። እንደ ዛሬ ዘመን የደህንነት ካሜራ ስለሌለ ለማረጋገጥ በግራም በቀኝም አይቻልም እንዳላደረገ መንፈስ ቅዱስ ቢያውቅም። ነገር ግን ሌሎቹ ክሶች ሐሰተኛ መሆናቸውን ለማሳየት ቅዱስ ጢሞቴዎስ መንፈስ ቅዱስ ያቀበለውን ነገር አደረገ። እሱም ክስ ወንበር ላይ ሲቀርብ ወይም ክስ አደባባይ ላይ ሲያቆሙት ቅዱስ ጢሞቴዎስ መንፈስ ቅዱስ አንድ ነገር አለበመው። ያቺ ወለደባት የተባለችው ሴት ቅዱስ አትናቴዎስን በመልክ አታውቀው፣ ብቻ ገንዘብ ተሰጥቷት ነው። ይህንን ስላወቀ በመንፈስ ቅዱስ ሄደና ቀድሞ ተከሳሽ ወንበር ላይ ቀጥ ራሱ ጢሞቴዎስ ገና አትናቴዎስ ሳይመጣ ማለት ነው። ከዛ እያፋጠጠ አንቺ እኔ ነኝ ካንቺ ወለድኩብሽ እስካሁን መንፈስ ቅዱስ መካከላችን ይመስክር ብሎ ሲላት እንዴ አንተ አዎ በዚህ ቀን መጥተህ እንዲህ አላደረክም ብላ ብዙ ቀባጠረች። በዙሪያው ያሉ ይህንን ክስ ያዘጋጁት እነ አውሳቤው ዘቂሳርያ፣ እነ አውሳቤው ዘኒቆምዲያ ሌሎቹም አፈሩ። ምክንያቱም በዚህ አይነት ክስ ቅዱስ ኤዎስጣቴዎስን ገለውታል፣ በሐሰት ማለት ነው። እንዲህ ያደረገ ታዲያ የቅዱስ አትናቴዎስ ስደቱ ውስጥ የመንፈስ ቅዱስ ስራ አለው። ዛሬ በነገራችን ለመስባኩ ሰሞኑን እስመ መምህር ሕግ ነው አይደለም? በቀደም በ4 እስመ መምህር ሕግ ነው፣ በ30 እስመ መምህር ሕግ ነው። ዛሬ ብዙ አይነት መስባክ ነበር። ለምሳሌ ወባይቱ መከሩ ይሳሩ ክብሬ አይደል? ወሮስኩ በጾሜ በአፍሆሙ ይድሩ፣ እሱ ዛሬ ይገባ ነበር። በ12 ይሰበካል እንጂ የቅዱስ ዮሐንስ አፈወርቅ ደግሞ አለ እንደሱ አሌፋቱ ላይ ካፍ ላይ ያለ ህቀክመ ዘእምደምሰሱን ይስተምር የሚለው ማንሻው ምንድነው? አይሰማኝም። ማንሻው በነገራችሁ ላይ አንዳንዱ ቃል እሸብ ላይ ያዝም። እሱ ብቻ አይደለም። በነገራችሁ ላይ አይለፍከነ ማእከለ እሳቶማ ያለኩ በሳት ፈትነውታል። ሜዲትራኒያን ባህር ላይ ሊያሰጥሙት አልሞከሩም። አይለፍከነ ማእከለ እሳቶማ ወአውጻእከነ ውስተ ዕረፍት እበው ቤተከ ምስለ መባእኮ ዛሬ ነው። ይሄ ቅዱስ ሊቅ ባጭር እንዲህ መከራ አየ፣ ብዙ ድርሳናትን ደረሰ። የሚገርማችሁ ነገር የዳዊትን መዝሙር እንደ ቅዱስ አትናቴዎስ የተረጎመው የለም ይባላል። እንድታውቁት የዳዊት መዝሙር ስትደግሙ በአማርኛና በግዕዝ ተመለከቱት። ከተወሰነ ቁጥር በኋላ ቁጥሩ እየተለያየ ይደላል። አንዳንዱ አንድ ቁጥር ይጨምራል፣ አንዳንዱ አንድ ቁጥር ይቀንሳል አይደለም? በተለይ በእጃችሁ ያለውን ይሄ 66ቱን ስትመለከቱት የዚያ ምክንያቱ ምንድነው ከተባለ ቅዱስ አትናቴዎስ ነው። ለምን ቢባል መዝሙር 9 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መዝሙር 9 ሙሉ አንድ ነው። እርሱ የቤተ እስራኤልን ትውፊት ምን ይላል? መዝሙረ ዳዊት እሰ ይላል አባ መዝሙረ ክርስቶስ ገነተ ይመስል በእንተ ዝንቱ ተሰራ አነበወቱ በኩሉ መዋዕለ በሆልቆ ሕዋሳት ሐምስ ዘውስተ አባል ጠቢባን አይሁድ ይከፍልዎ መጽሐፍ አትናቴዎስ ይብል ወዝውቱ ቀዳማይ ክፍል ብሎ ይጀምራል።
ቅዱስ አትናቴዎስ የዳዊትን መዝሙር ከ5 ከፈለ። የቤተ እስራኤልን የነ አሳፍን ስርዓት የዳዊትን ስርዓት ለመጠበቅ መዝሙር 9ን ከ2 ከፈለው። የኛ ማንሻው ላይ ምን ይላል? ወዘንቱ ነገሩ ለዳዊት ምመን ወገቡ ጸላይቱ ድሬሆሙ ጠላቶቹ ወደ ኋላቸው በገቡ በተሸነፉ ጊዜ የዳዊት ነገር ሆኖ በአንድ እሱ ግን በ2 አድርጎታል። እሱም ብቻ ሳይሆን ቅዳሴው መጨረሻ አዳፌ ነፍሱ ምንድነው የሚል? አዳፌ ነፍስ በከመይብ የዳዊት በመዝሙር መጀመሪያም እኮ ያነሳዋል በቅዳሴው እግዚኦ መኑ ያሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከልና ትርጓሜ እኮ ነው። ተሰጦ መንፈስ ቅዱስ ወይ ዳዊት ይጠይቃል፣ መንፈስ ቅዱስ ይመልሳል እያለ ስለ ሰንበት የደረሰው ቅዳሴ ጨምሮ የሚያሳዝናችሁ ነገር ቅዱስ አትናቴዎስ የደረሰው ቅዳሴ ከኢትዮጵያ ውጭ በሌላ ዓለም የለም፣ ግብፅም የላትም። እንደታውቁት ከ14ቱ ቅዳሴ ውስጥ ግብፅ ያላት 3 ነው፣ ግን ከ3ቱ በአንዱ ነው የምንመሳሰል። በቅዱስ ባስልዮስ የቅዱስ ጎርጎርዮስና የቅዱስ ቄርሎስ ቅዳሴ ያላቸው ከኛ ጋር አይመሳሰልም ጨርሶ። የኛ ቤተክርስቲያን ለየት ያለች እንደሆነች እንዴ በነገራችሁ ላይ ቅድም እንደ አንዳንድ ጊዜ በትንሽም ነገር እኮ ልብ አንጀት ይርሳል። አንዱ ክፍት አፍ ፍትሐ ነገሥት ይተቻል። ያው ከማን ያየውን እንደሆነ መገመት አያቅታችሁም። ከኛ ቤተሰብ ያየውን ፍትሐ ነገሥትን ሲተች መልስ የሰጠችው ሴት ናት፣ ጋዜጠኛ ነች። አልጠበኩም። በታሪክ በፖለቲካ ላይ እውቀት እንዳላት ታውቃለሁ። ግን አንዲት ምክንያቱም ወደ ጋዜጠኝነት ስትገቡ በጣም ብዙ አይምሮ የሚያበላሽ ነገር አለ። ያው ውስጡ ከባድ ነው። በጣም ገርሞኛል። አንደኛ ልባምነቷ ያስረዳችበት መንገድ የፍትሐ ነገሥትን ምንነት ለማስረዳት የሄደችበት መንገድ ገርሞኛል። አየህ እና በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሌለው ነገር በሙሉ አሁን እኮ ንግባይኪ ያበንተ ነገር እየተባለ ሁሉም ይፈልግ። በነገራችሁ ላይ ዶክመንተሪዎች ታያላችሁ። በቅርብ ጊዜ ትክክለኛው መጽሐፍ ቅዱስ የኢትዮጵያ ነው የሚሉ ሐሳቦች እየተደመጡ ነው። በዘመን አቆጣጠራችን እንኳን አሁን ቅርብ ጊዜ የሞቱት በፈቃዳቸው የሮምን ፖፕነት የለቀቁት ቤኔዲክት 16ኛ ፖፕ ቤኔዲክት ትክክለኛ የዘመን አቆጣጠር የማን እንደሆነ መስክረው ነው በመጽሐፍ ያውም እንዳይካድ በመጽሐፍ አስቡት። ዲዮናሲዮስ የሚባል ጥጋበኛ ሰውዬ በ6ኛው ክፍለ ዘመን ስላደረገው ነገር ነው እኛ የሚገደል። ጎርጎርዮስ የሚባል አንድ ጥጋበኛ በ16ኛው መቶ ክፍለ ዘመን ስላደረገው ነገር ነው አይደለም። እነርሱ እንደተሳሳቱ ከገባቸው ቆይተዋል። የኛ ቤተክርስቲያን ምን ያልጠበቀችው ነገር አለ? 14 ቅዳሴያት ያሉ ከኛ ነው። በኢትዮጵያውያን የተደረሱትን እና አባ ጊዮርጊስን ሳንጨምር ማለት ነው። ብዙ መጻሕፍት በዓለም የማይገኙ ያሉ ከኛ ነው። ሌሎቹ በጥጋብ አጥፍተዋቸዋል። እና ቅዱስ አትናቴዎስ ብዙ ድርሰቶች አሉት። ከነዚህ አንዱ ሃይማኖታዊ ያለው፣ ሁለተኛ በቅዳሴ ያለው እና ይሄ ቅዱስ ሊቅ 47 ዘመን በሊቀ ጵጵስና ኑሮ ፈጣሪውን አገልግሎ ድርሳናትን ደርሶ እመቤታችን አመስግኖ ቅዱሳንን አክብሮ ገድላትን የአንዳንድ ቅዱሳን ጽፎ እንደዚሁም ቅዱስ ጳኩሚስን ቅስና ሊሾሞ ብሎ ሄዶ ቅዱስ ጳኩሚስ ያሰበውን ተረድቶ ሩጦ አመለጠ። አባታችሁ ምን ነው ሄደ አላቸው ደቀ መዛሙርቱን። አይ ቅስና ሊሾመን መጣ። ለምን መነኮሳት እንግዲህ ቅሪበሉንና መነኮሳት ቅስና እንዳይሾሙ ሥርዓተ ጳኩሚስ ያዛል። ለምን ቢባል በኋላ በነገራችሁ ላይ ስምምነት የተደረገ መንኩስና እንዲቀበሉ ስምምነት የተደረገ ከዛው ከገዳም ህዝባውያን እየመጡ ከሚቀድሱ እዛው እንዲቀድሱ ነበረ። ኋላ መቼም አይጣል አይደል? አንዲቱም ቀዳዳ ትክፈታት እንጂ ከከፈትካት ችግር ነው አይደለም? ድሮ የነበረን ፈተናና የዛሬ በጣም ተለይቷል። መሰረታዊው ነገር እውነቴን ነው። ጠበቀል አድርገው ይለሳቸው እስቲ ነገ ከነገ ወዲያ እንዲመጡ ማለት እሳቸውን ቀጥታ የሚመለከት አይደለም። ለወደፊት ለማስፈራራት ነው እንጂ ገና ከገዳምን የመጡ የዚህን ዓለም ነገሩን ገና እሱን ትላላሉትም እና ለማስጠንቀቅ ለማስፈራራት ያክል ነው አለ እኮ ሕፃን ልጅህን ከእሳት ከዋሲ ልብህ ተወስድና እሳቱን እንዳይደግመው ጣቱን ወስደው እናቶች ከፍሟ ላይ ነካ አሉት። ይጮሃል ብዙ ነገር። ለምን ሙሉውን ከሚበላ እች ብትበላ ይሻላል። ከዛች ጊዜ በኋላ እሳት ሲያይ ወግድልኝ ነው የሚል ወደዛ እንደዚያ እንዲሆን ነው። ለሁሉም እግዚአብሔር አምላካችን የቅዱስ አትናቴዎስን በረከት ያሳድርብን። ታላቁ ሲኖዳ ዛሬ ልደቱ ነው። የባይታውያን የቅዱሳን ባይታውያን አለቃ አባ አብጎል፣ አባ አርሴዎስ፣ አባ ዮሐንስ። ቅዱስ ዮሐንስ ማለት አባ አርሴዎስ አባ ሲኖዳ ተጸንሶ እያለ እናቱን እጅ የነሳት ቅዱስ ባይታዊ ሴት አይቶ የማያውቅ ግን ስለ አባ ሲኖዳ ክብር ብሎ እሷን ሄዶ የተነጋገራት ነው። አባ አብጎል ማለት አባ ሲኖዳን ያሳደገው ጻድቅ ነው፣ ገዳማዊ ነው። ቅዱስ ዮሐንስ ማለት ገዳማዊ ነው። ምጽዋት ከመውደዱ የተነሳ ያለውን ነገር ሁሉ ጨርሶ
ኋላ እየለመኑት ልብሱን እየሰጠ ሄዶ ሀፍረት መክደኛው ብቻ ቀረች። እሷንም ቢለምኑት ጉድጓድ ውስጥ ገብቶ አውጥቶ የሰጣቸው ነው። ከዚያ 3 ቀን ሙሉ በረሃብ ተቀጥቶ ኋላ ደቀ መዛሙርቱ መጥተው ያወጡት ቅዱስ ነው እና እግዚአብሔር የሁሉንም በረከት ያሳድርብን። ትምህርታችን ባጭር እናድርግ። በእርግጥ ሰዓት ውስጥ ተመስገን ነው። እንደዚህ ሰሞኑን ደመና አውጣል ስለሚል አሁን 11 ተኩል ነው ቢል ማን ያምናል? ስንት ሰዓት ነው ይመስል? 12 ተኩል ነው ይመስል አይደል? አለ በዚያውም ላይ መያዣ ስላለ ችግር የለውም። ምን ትለኛለህ? ርዕሳችን ምንድን ነው? መኖ ይእቲ ዛቲ እንተ ትሄውዝ ከመ ጎህ፣ እንደ ማለዳ ብርሃን የምትጎበኝ እንደ ማለዳ ብርሃን የምትጎበኝ ይች ማን ናት ብሎ ጠቢብ ይጠይቃል። እንዴት ቢሉ ዳዊትና ሰሎሞን ለየት የሚሉት በምንድን ነው ከተባለ እመቤታችንን በራእይ እስከ ማየት ደርሰዋል። ደምግባቷን፣ ቅድስናዋን። እንዲያውም እኮ አባቶቻችን ቅዱስ ሚካኤል ለጠቢቡ ሰሎሞን ተገልጦ ስለ እመቤታችን እና ስለ አምላክ ሰው መሆን ብዙ ነገር ነግሮታል ይባላል። ግን በልቡ አትሞታል እና ይጠይቃል። እንደ ማለዳ ብርሃን መጀመሪያ መጎብኘት ምንድን ነው? እንግዲህ መጎብኘት ሲባል አንድን ነገር እናዋላችሁ በአካል ደርሶ ማየት ነው አይደል? በአይነ ስጋ ማየት ነው። በአካል ደርሶ አንድ ነገር ለምሳሌ ጎበኘ ነው። ዛሬ በካሜራ የተቀረጸ ነገር ጎበኝናል። በአይነ ስጋ ካላየው በካሜራ የተቀረጸ ነገር አይታመንም። ለምሳሌ አሁን እዚህ ላይ እየቀረጹ ያሉ ሰዎች አሉ። አዛውን ኢንተርኔቱ ላይ ሲለጠፍ እኔ በትክክል እናገረው ወይስ በኤአይ ይሰራ ምኑ ታውቆ? ከባድ እኮ አይደለም አይደል? ርስት ሰጠውና ስባክ ብትለው ያ መከረኛ አርቲፊሻል ኢንተለጀንስ የሚባል ነገር በነገራችሁ ላይ ከባድ ነው። መተማመን እንዳንችል አድርጎናል። የተቀረጸ ነገር እሱ ብቻ አይደለም። ሲጂአይ የሚባል ታውቃላችሁ? ኮምፒውተር ጀነሬትድ ኢሜጅ ይሉታል አይደለም? ብዙ ነገሮች አሁን ፊልም ስትመለከት ዳይኖሰር ሲዘል ምናምን ሲለሆነ የጁራሲክ ፓርክ ምናምን ስትመለከት የእውነት ነው ይመስላል አይደል? የት አመጡት? ለዚያ እኮ ነው የተቀረጸ ነገር በማየት አየው አይባልም። ባይሆን ለማየት ለቅዱሳንን ስፍራ ከሆነ በመጽሐፍ ይሻላል፣ በአይነ መንፈስ ይሻላል። መጎብኘት በአካል ነው። የታመመን መጎብኘት በአካል ነው። የተራበን መጎብኘት በአካል ነው። ቅዱሳት መካናትን መጎብኘት በአካል ነው። ግን እግዚአብሔር እኛን ጎብኝቶናል አልጎበኘንም? ንገሩኝ። እንዴት ነው የጎበኘን? በአካል መጥቶ ስጋችንን ተዋህዶ ነጎበኘን። መጎብኘት ማለት አንድ እሱ ነው። በአካል መሆንን ይጠይቃል። ግን ደግሞ የእግዚአብሔር ከሆነ የግድ በአካል መምጣትም ሳያስፈልገው ባለበት ስፍራ ሆኖ በቸርነቱ ይጎበኛል። ሁለተኛው ጎህ ይላል። ጎህ ምንድን ነው? የማለዳ ብርሃን። የማለዳ ብርሃን አይቶ የሚያውቅ በሉ እንጂ የለም። የማለዳ ብርሃን አረ በሞት እኔ እውነቴን ግን እንትን ነው ይሄ እንትን የሚሉት ነገር አለች። አንዳንድ ኢንተርኔት ላይ ያሉ ሰዎች አንተ እኔ አለች አንዲቱ መቼስ ሴት ልጅ ስትራቀቅ ሀገር ነው የምታጠፋው። እውነቴን ነው። ወንድም ሲራቀቅ ወንድ ጅል ነው መራቀቅ አይችልም። ግን ሴት ልጅ ስትራቀቅ ደግሞ ችግር ነው። እና እኔ ከሞትኩ 7 ዓመቴ ነው እንደዛ ብላ ስትል እኔ ምን ማለት እንደፈለገች ገብቶኛል። ለምን ምን ልትል እንደምትፈልግ ብዙ መገመቱ አያውቅትም። ግን እንግዳ ለሆነ ሰው አስደነግጣል። አብዳ ነው ምንድን ነው? እውነትም አብዳ ነው። በእርግጥ ግን ምን ልትል ፈልጋ ነው? ይሄ ፍልስፍና ነካካና የሚሉ ሰዎች የሚጠይቁት ጥያቄ አለ። አሁን የምንኖረው ነገር ውሸት ቢሆንስ የሚል ማለት ህልማችን ላይ በህልም ቢሆንስ የምንኖረው ልክ ያለ 40 ዓመት 50 ዓመት ኑረህ ምናምን ከእንቅልፍ ብንነቃስ አይነት ነገርና እንደ ኢሉዥን ነው የምትና 7 ዓመቴ ነው ከሞቱ ከዛ በኋላ ያለው የምኖረው በኢሉዥን ነው ትላለች። አይ መድኃኒዓለም ይማርሽ አሜን በሉ እንጂ። አዎ ይቅር ይበላት እንደ ማለት እውነትም ኢሉዥን ውስጥማ እንዳለች ግልጥ ነው። ንግግሯ እኮ ይገልጣል። እኛ ግን አይደለንም። ማረጋገጫ አለ። ታዲያ ክርክሩ ምንድነው? ምን ማረጋገጫ አለ? አሁን ለምሳሌ እናንተ እያወራ ነው ያለው ነገር ህልም ቢሆንስ? አይ እንዴ ይሄን ጉባኤ ትቶ መንፈሳዊ አገልግሎትም ትቶ ሌላውን በሀገር በዓለም እየሆነ ያለውን ነገር ህልም ባደረገው መድኃኒዓለም ቢሆንስ ያስመኛል። የሰራነውን ኃጢአት ሁሉ ህልም ባደረገው ያን ሁሉ ቆሻሻነታችን ህልም ባደረገው እንዴው ችግር አይደለ?
እና ለምን አነሳው ብትሉኝ ተኝታችሁ ነው ወይ ወይስ ፈዛችሁ ነው? የማለዳ ብርሃን ሲባል አንዳንድ ጊዜ በነገራችሁ ላይ ሰዎችን ድሮ አስኳላ አስተማሪ እያለን ቀለል ያለ ጥያቄ አንድ ሲደመር አንድ ስንት ውስጥ ደነግጣል። ምንድነው? ምክንያቱም ጥያቄው በጣም ቀላል ከመሆኑ የተነሳ ሊፈትነኝ ነው ብሎ ነው የሚያስብ። ደግሞ እኮ ተንኮለኛ ተማሪ ካለ አንድ ሲደመር አንድ ስንት ነው ሲለው መልስ ስንት ነው? 3 ነው። እንዴት ብሎ ነው አማን ላይ መደመር አለች አይደል? 3 ነገር ነው የሚታየው አይደል? እንደዛ ይሄ ስንት ነው ሲለው ቀጥታ የሚመልሰው አንድ ነው የሚል። ለሌላ ተመራማሪ ስንት ነው የሚታየው? በአዝቀ ምክንያት 3 ነው የሚታየው። አረ ወደ ጉዳይ ለመልሱኝ። የማለዳ ብርሃን ታውቃላችሁ አታውቁም? አረ ንገሩኝ። የእውነት አሁን እሺ፣ በነገራችሁ ላይ በደንብ እንዲገባን እስቲ የቅዱስ ዳዊትን ኃይለ ቃል እናምጣው። በመዝሙር 29 ላይ ቅዱስ ዳዊት ምን አለ? በምሴት ይደምጽ ብካይ ወበጽባህ ፍስሐ አለ። ሲመሽ ምን ይሰማል? ለቅሶ። ሲነጋሳ ደስታ ይሰማል አለ። አሁን ነገሩ እንዲገባን ነው። ምክንያቱም እንደ ማለዳ ብርሃን የምትጎበኝ ብሎ ሲል በቤተ ክርስቲያን ትርጓሜ ጨለማ፣ ምሽት፣ ሌሊት የሚባል ቅዱስ ጳውሎስ ሐለፈት ሌሊት ወመጽአት መዓልት ይላል አይደል? ሌሊት የተባለ ምንድን ነው? ብዙ ትርጉም አለው። ሌሊት የተባለ በግብሩ ዲያብሎስ ነው። ሌሊት የተባለ ኃጢአት፣ ፍዳ፣ መርገም ጥንታብሶ ነው። በጥቅሉ ግን ሌሊት የተባለ ከክርስቶስ ልደት በፊት ያለው ብሉይ ኪዳን አጠቃላይ ሌሊት ይባላል። ስለዚህ መዓልት ማን ነው? ክርስቶስ ነው። እና አላችሁ አነ ውእቱ ብርሃኑ ለዓለም ያለ ክርስቶስ ነው። መዓልት ክርስቶስ ነው። መዓልት ወንጌል ናት። መዓልት አዲስ ኪዳን ነው። መዓልት ድህነት ነው። ወጣችኋል። ስለዚህ አሁን በመካከሉ ምን እናገኛለን? በሌሊትና በመዓልት መካከል ጠቢቡ ማንን የጠቀሰ? የማለዳዋን ብርሃን ነው። የመዓልቱ ብርሃን ክርስቶስ ነው። የማለዳዋን ብርሃን ነው የጠቀሰ። መኑ ይእቲ። ምክንያቱም አስቡት፣ ዋናው ብርሃን የቀኑ ነው፣ የመዓልቱ ነው። ነገር ግን ለሰው ልጅ ተስፋ፣ በነገራችሁ ላይ እንደ ዛሬ አምፖል ሳይኖር ባውዛ ሳይኖር ምንም ነገር በማይኖርበት ጊዜ አባቶቻችን ምንድን ነው የሚጠብቁ? የማለዳውን ብርሃን። ለዓይን ተስፋ ነው ወገግ ሲል። በነገራችሁ ላይ ትነሳላችሁ። እስቲ ልጋብዛችሁ። ሁልጊዜ ለምሳሌ አሁን ለ12 ሰዓት 10 ጉዳይ 5 ጉዳይ ሲል ጀምሮ ፀሐይዋ የምትወጣው በአብዛኛው ወደ 12 ከ5 ከ10 አካባቢ ነው። ግን ትወጣለች ማለት እኛ ጋር ትታያለች ማለት አይደለም። ምክንያቱም ተራራው ዛፉ ስለሚጋርዳት ማለት ነው። ግን መውጣቷ የሚታወቅ ምክንያቱም ጎህ የሚወጣ ፀሐይ ስትመጣ ነው አይደለም። የፀሐይ መምጣት የምስራችሁ ምንድን ነው? የማለዳው ብርሃን ነው። ጎሁ ነው። እዚያ ሲመጣ ብርሃኑ እኮ ዙሮ የማን ነው? ኧረ በሞቴ የፀሐይ ነው። ወይም ሌላ ነገር በደንብ እንዲረዳችሁ አንድ ልጨምርላችሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ካለ ክብሩ ለፀሐይ አለ። የፀሐይ ክብሩ ተናገሩ። ካለ ክብሩ ለወር አለ። የጨረቃም ክብሩ ወካለ ክብሩም ለከዋክብት፣ የከዋክብትም ክብራቸው አበው ሲተረጉሙ ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ወር ጨረቃ የተባለች እመቤታችን ናት። ከዋክብት የተባሉ ቅዱሳን ናቸው አይደለም። የጨረቃ የብርሃን ምንጯ ከየት ነው ንገሩኝ? ከፀሐይ። እንደዚያ እኮ ነው እመቤታችን በማለዳ ብርሃን የሚመስላት። አንድም ከዋናው ፀሐይ ያነሰ ብርሃን ስላላት፣ ሁለትም ከጨለማው የሚበልጥ ብርሃንም ስላላት። ዋናው ነገር ግን ለፀሐዩ ለእውነተኛው ፀሐይ መምጣት ምልክቱ እሷ ናት። ኢሳይያስ እነሆ እግዚአብሔር ምልክት ይሰጣችኋል ብሎ የለ? የማለዳ ብርሃን የሚላት እመቤታችን ነው። የማለዳ ብርሃን ተስፋ ነው። የማለዳ ብርሃን የምስራች ነው። የማለዳ ብርሃን የዋናው ፀሐይ የመምጣቱ መቅድም ነው። የአምላክና ስትወለድ ነው የመዳናችን ተስፋ የተጀመረው። ጥንተ መድኃኒት ምንላት ለዛ ነው። የማለዳ ብርሃን አላት ነናወላችሁ። እና ልጋብዛችሁ፣ ነገ ቅዳሜ አይደለ? ቅዳሜ ሰነቱ ተነስታችሁ እዩት፣ ደስ ያሰኛል። በተለይ ከፍ ያለ ዛፍ የማይከልለው ስፍራ ላይ ካላችሁ ፀሐይ ልትስተል በሱሪያው የሚታየው ቀለም አላል። ፀሐይ በነገራችሁ ላይ ስትወጣና ስትገባ ውበት አላት አይደለም? ታዲያ ተወዳጅ ናት። ያንን የሚተካ ምድራዊ ነገር ማግኘት ትችላላችሁ? የማለዳ ብርሃን ፀሐይን አናወዳድርም። የማለዳ ብርሃንን የሚተካ ምን አለ? አሁን በየቤታችን ያለ መብራት፣ በነገራችሁ ላይ በየቤታችን ያለው መብራት ብርሃኑ ቢቀንስም አይን ያማል፣ የዓይን በሽታ ነው። በሂደት ቢጨምርም የዓይን በሽታ ነው።
የተመጠነ ብርሃን የምትሰጥ ማን ናት? አስገርመኛል የሥላሴ ቸርነት። እና በእውነቱ እመቤታችን የማለዳ ብርሃን ያላት ባጭር ስለዚያ ነው። ከዚያ ግን ቀጥሎ ምን አለ? ጽይዱት ከመወር አለ። እንደ ጨረቃ ምን ያለች የጠራች፣ ያ ማለትም በሙሉ ጨረቃ መሰላት እመቤታችንን። ምሳሌነቱ ስለ ሁለት ነው። አንደኛ ጨረቃ ከሰማይ ምን ብላን ያለች? ኧረ ተናገሩ። ከምድርሳ ከፍ ብላን ያለ መልዕልተ ፍጡራን መትሕተ ፈጣሪ መሆኗን ሲነግረን ነው። ሁለተኛ ነገር ጨረቃ ከፀሐይ ምን ትላለች በብርሃኗ? ንገሩኝ። ከከዋክብትሳ እመቤታችን ከቅዱሳን እንደምትበልጥ ከፈጣሪዋ ከልጇ እንደምታንስ መንገር ነው። ሶስተኛ ነገር የጨረቃ የብርሃኗ ምንጭ ማን ነው? እመቤታችንም እመብርሃን ብርሃናዊት መባሏ የተገኘ ከልጇ ነው። ሰጪ ጸጋዊ እሱ ነው። ይህን መንገር ነው። ጨረቃ አላት የጠራች ማለቱ ሶለያና ማለት እሱ አይደል? በነገራችን ብሪት ከመወር የሚለው በግሪኩ ቋንቋ ምን ይባላል? ሶለያና የጠራች ንጽሕት ጨረቃ እንደማለት ነው። ሶለያና የሚባል ኩታራ አይጠፋም ብዬ ነው። እዚህ አካባቢ የዘመኑ ሰው የስሙን ቅድስና ሳይሆን ዘመናዊነቱን እየተመለከተ ነው የሚያወጣ። እንደዚህ በቀደም አንዲት ስምሽ ማን አልኳት እንትን ይባላል። ስሙ ጥሩ ነው፣ ግን የዘመናዊነት የመራቀቅ ይመስላል። እንደ አዲስ አበባ ቄስ፣ እንደ አሜሪካ ቄስ ማለት ነው። አሜሪካና አዲስ አበባ ቄሱ ክርስትና ስም ሲያወጣ ይራቀቃል። ለምሳሌ የትንሣኤ ቀን አንድ ኩታራ አንድ ሕፃን ልጅ ክርስትና ተነሳ አዲስ አበባ እና ገብረ ትንሣኤ ወልደ ትንሣኤ ነው። ክፍለ ሀገር ከሆነ ይታወቃል። ማን አሉት አልኳት። ብርሃነ ትንሣኤ። አያችሁ ስሙ ጥሩ ነው፣ ግን መራቀቅ ነው ነገሩ ውስጥ ለመንፈስ ቅዱስ ከማሰብ እንዳልሆነ እንረዳለን። ግን ስሙ ጥሩ ነው። አንዲቱን ኩታራ ማን ነው ስምሽ አልኳት። እንግዲህ የልደት ቀን ነው ክርስትና የተነሳች። እስቲ ስም ገምቱ። ወለተ እግዚ፣ አመተ እግዚ አይደለም የሚባል። የሚገርማችሁ ትርሲተ ወልድ ደግሞ ቀለም አለ ቃለ እግዚአብሔር ውስጡ ምንም እንኳን የነሐሴ ቀለም ቢሆንም እንኳን አለ ትርሲተ ወልድ መለኮት ወፍቅር የሚል አለ አይደለም? ሀደረ ላይ ሊሃ ይቤላ ርግቤ ወይ ይቤላ ሰናይቴ። ወደ ሰሎሞን ነው ስሙ የሚያመጣን ሁሉም ወደ ጠቢቡ። እና በእውነቱ የጠራች ማለቱ እመቤታችን ጽሪት በድንጋሌ ስጋ በድንጋሌ ነፍስ ጸንታ በቅድስና የጠራች የበቃች የነጻች ሆና መኖሯን መናገር ነው። ከዚያ ምን አለ? ወበሬት ከመፀሐይ እንደ ፀሐይ የምታበራ። ለምንድን ነው ፀሐይ ሊላት ሲገባ እንደ ያለ ቢሉ ፀሐይማ ክርስቶስ ስለሆነ እንደ ፀሐይ። እንዴት ዋላችሁ? እንዲያ ብሎ ተናገረ። ኋላ ምን አለ? ወወረታቲያ በምስጢር አለ። እሱስ ለብቻው ርዕስ መሆን ይችል ነበረ፣ ግን ከዚህ በኋላ ሰባተኛውን ቀን ስለፈጸመን ወወረታቲያ በምስጢር አለ። የእመቤታችን ሁሉ ነገሯ ረቂቅ ነው፣ በምስጢር ነው። በመጀመሪያ ደረጃ ደናግል እና የነገስታት ቤተሰብ ሁልጊዜ ምን ያደርጋሉ? ይሸፋፈናሉ። ዛሬ ሴት ስትገለጥ አመንዝራ ነኝ ማለቷ ነው። ተገላልጣ የምትሄድ ሴት እኔ አመንዝራ ነኝ፣ ቀሚሷን ከፍ የምታደርግ ሴት። አንድ ባንክ ሰሞኑን ይቼ ሳያቸው ረጃጅም ቀሚስን የለበሱ እናንተ የእናንተ ባንክ ባለቤቶች ደህና ጻድቃን ናቸው መሰለኝ አሉ። በጉልበት ነው እምቢ ብለናቸው ነው አለች። ጎበዝ። እኔ በነገራቸው ላይ መስሪያ ቤት ሲኬድ ሴቶች የተገለጠ ልብስ ባታቸው ጉልበታቸው እንዲገለጥ የሚደረግ እኮ ያንቺን አካል እንደ ዝልዝል ስጋ ደንበኛው እንደ ውሻ ተቆጥሮ አታውቂም? ይሄ እንዴት ዋላችሁ? ያንቺ አካል እንደ ዝልዝል ስጋ እንደ ተሰጣ ስጋ ተቆጥሮ። ለምን ዝልዝል የተሰጣ ስጋ ካለበት ስፍራ ውሻ መቅረት ይችላል? አይችልም። ወንድ እንደ ውሻ ተቆጥሮ ነው። ለነገሩ ብዙዎቻችን ያው ነን፣ ከውሻም የተሻልን አይደለንም። ቅዱስ አትናቴዎስ ምን አለ? ሳሊ በእንቲአነ ለለኮነ ከመ እንስሳት አለ። እንደ እንስሳት ለሆን አለና ወአከይነ ምን ይሆሙ ከእንስሳት ለምንከፋ ለኛ ጸልይልን ብሎ ስለ ሰንበት አመስግኗል። እንዴት ዋላችሁ? እግዚአብሔር ይመስገን በሉ። በሞት ያይዟችሁ ቻርጅ እንደሆነ እየደረሰ ነው ሰዓቱም አለኩ እና አካሄዷ በምስጢር ነው ሲል በጥሬ ዘር ስንተረጉመው እመቤታችን ተሸፍና ነው የኖረችው። ተሸፋፍና ለእናቶቻችን ለቅዱሳት አንስት ለደናግል እንደሚገባ የደናግል ሁሉ እመቤት ናት፣ ምክሐ ደናግል ናትና እመቤታችን እንዲያ ነው የኖረች። አንድ በደናግል ስርዓት፣ ሁለት በነገስታት ቤት ያሉ ውድ የሆኑ ሴቶች መልካቸው እንዲታይ ስለማይፈለግ ፊታቸው በምን ይሸፈናል? በአይነ ርግብ ይሸፈናል። ሁረታቲያ በምስጢር ጥሬ ዘር ነው። ወደ ምስጢር ብንሄድ ግን የእመቤታችን ሁለንተናዋ ምስጢር ነው። አስቡት፣ ሰው ሆኖ
በገቢር ኃጢአት አለመስራት ሊሞከር ይችላል። በነቢብ እንዲሁ ምናልባት አንዳንድ ቅዱሳን ሲበቁ ደርሶበታል። በሐልዮ አለመበደል እንኳን ለሰው ለመላእክት ይተክሎሙ ድንጋሌ ህሊና ለመላእክት እንኳን አልተቻላቸውም ይላል እኮ መጽሐፍ። በምስጢር አለ። ምስጢር ነው። ድንግልናዋ ምስጢር ነው። እንዴት አንድ ሴት በድንግልና ልጸንስ ትችላለች? ምስጢር ነው። እግዚአብሔር ነው የሚመረምረው፣ እኛ አንመረምረውም። እንዴት በድንግልና ወለደች? ምስጢር ነው። እንዴት አምላክን ፍጥረት በመሃል እጁ የተያዘውን እንዴት በማህፀኗ 9 ወር ከ5 ቀን ተሸከመችው? ምስጢር ነው። እንዴት ሀሊ በድንግልና ያጠጣችው? ምስጢር ነው። ሆረታቲያ በምስጢር ያለው እሱን ነው። ታዲያ ስም አጠቃለያው ምንድነው ትለኝ እንደሆነ ቅድም ምን ብያለሁ? ጠያቂ ነቢይ፣ መላሽ ሐዋርያ ነው። በል ጥያቄውን አምጣ። አንተ እንደ ነቢይ የነቢያትን ጥያቄ አምጣ፣ እኔ ሐዋርያውን መልስ ልስጥ። ጥያቄ አምጣ፣ ማንሻውን አምጣ እንጂ መኑ ይእቲ ብለህ ባሉ እንጂ መኑ በሉ እስቲ። ይእቲ ዛቲ እንተ ትሄውፅ ከመጎ እንደ ማለዳ ብርሃ የምትጎበኝ አንድም የምትጎበኝ ይህች ማናት ብሏል። በነገራችሁ ላይ ትትሄወፅ የምትጎበኝ ለማጥበቅ ከሆነ አለ። መላሹ የሐዋርያት አለቃ ቅዱስ ጴጥሮስ ይሆናል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ መኑ ይእቲ ያደላል። በል አብረህ በል እንግዲህ ይእቲኬ መድኃኒት በል እንተ ሐሰስዋ ወኦድዋ ነቢያት። በቃ ነቢይ ጠየቀ፣ ማናት እቺ እንደ ማለዳ ብርሃን የምትጎበኝ አለ። ሐዋርያው ምን አለ? ይህችማ ነቢያት ሲሿት ሲመረምሯት የነበሯት ምንድናት አለ? መድኃኒት ናት፣ ቤዛዊት መድኃኒት ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት ብለዋልና እግዚአብሔር አምላካችን የልደቷን በረከት ያሳድርብን። በደብረ ሊባኖስ ከተገኘ ጸጋ ሀብት ለሁላችንም ይክፈለን። እንግዲህ ትምህርታችን እዚህ ላይ ገታ እናድርግ። ግን አንድ ነገር ብቻ ልጨምር። የሳምንቱን በዓለ ዛሬ ዓርብ መደበኛው ጉባኤ ስለሆነ ነገ 8 ነው አይደለም? እሺ ሳረሳው የአባታችን ያቡና እዚያ ሆኖ ይታያል። እዚያ ሆኖ ከፍ አድርግላችሁ። አባታችን አቡነ አቢብ ገዳም በዚህ በበረሃ አለ። እዚህ በፊት ተአምራቸውን የነገርኳችሁ አባታችን አባ ኃይለ ሥላሴ ወይም አባ ገብረ ሥላሴ በአበምኔትነት ያገለገሉበት ትልቅ ነው። እሺ ትልቅ ቅዱስ ስፍራ ነው። ከጠፋበትም እንደገና የመሰረቱት እሳቸው ናቸው። የአቡነ አቢብ ትልቅ ገዳም በጣም ብዙ ቅዱሳን ያሉበት ነውና ከዚህ በፊት የታተመ ገድል አላቸው። ታላቁ አቡነ አቢብ ግን ጥቂት ናት። ይሄ ሰፊው ገድል ነው። ስለዚህ ይህንን ገድል ገዝታችሁ መጠቀም ትችላላችሁ። ያው 1000 ብር ነው። ያው የህትመትን ነገር ስለምታውቁት ማለት ነው። ስለዚህ ይሄ አቡነ አቢብ ታላቁ አባቡላ ጻድቁ ገድላቸው ነው። ይሄንን እናስቀድም። ከዚያ ቀጥሎ ግዙ፣ ገንዘብ አትቆጥቡ። እውነቴን ነው። ሻይ በቀደም በአጋጣሚ ለአንድ ጉዳይ ወጣ ብዬ አንድ ሰው ምን ልጋብዛል? አይ ዞር እልፍ ስንል መጽሐፍ አየሁ። እሱ መጽሐፍ ግዛልኝ። በቃ ቀለልኩ። ሻይ መጠጫው ራሱ መጽሐፍ ይገዛል እኮ አይደለም? እውነቴን ነው። ድሃን አትበሉ። የጻድቃን የቅዱሳን ድርሳናትን ገድላትን አቅሙ ሲኖራችሁ ግዙ። ሁለተኛ ነገር ደግሞ እኔ እምነቱ ገድሉ ብቻ ሳይሆን እግረ መንገዱንም በ125 ዓመታቸው ያረፉት እንታ ገብረ ሥላሴን አሰብኩ። ስማቸው አባ ኃይለ ሥላሴ ነው። እኛ ከመምህራችን ጋር ስማቸው ስለገጠመብን የኛ መምህር ኃይለ ሥላሴ እሳቸውም ኃይለ ሥላሴ ደግሞ አብሮ ነው የሚኖሩና ኃይለ ሥላሴ ስለቸገረ እኔ ነኝ በድፍረት ገብረ ሥላሴ ያልኩኝ። አባ ገብረ ሥላሴ ግን ስማቸው አባ ኃይለ ሥላሴ ነው። በነገራችሁ ላይ ያቺ ናት ቤታቸው። እቺ ይሄ ቢጫ ህንጻ ይታያችሁ። ይሄ ቢጫ ቤት ከቢጫ ቤቱ ጀርባ ላይ አለች፣ ተጎንብሳ የምትገባባት የፎቁ ተዛነብ በጀርባ ያለችው እሷ ነው የሚኖሩ የነበረ እና አንድ ጊዜ ብፁዕ አቡነ እንድርያስ ደቡብ ጎንደር ወይም እዚህ ገዳም ውስጥ ያሉት ሊቁ እዛ ባላገሩ መሬት እየቀማ በጣም ያስቸግራቸው ነበር እና መጥተው እባክዎ ብፁዕ አባታችን የገዳሙ መሬት ተዘርፎ አለቀ ብሎ ይሏቸዋል። እና ኋላ በጣም ደጋግመው ስለመጡባቸው አባ ኃይለ ሥላሴ አባታችን ምንድነው እሱ በ99 ዓመት ወት መሬት የሚሉ ይሏቸዋል። በጣም ከፋቸው እና ሊሄዱ አሉና መልስ ብሎ ብፁዕ አባታችን አላቸው። አቤት መሬቱ ይቀራል እንጂ እግዚአብሔር ከሰጠኝ እድሜ እንዴት ይቀንሳል ብሏቸው አዛፊ ሰው እድሜያቸው ብዙ አያውቅም። 99 ነው አላቸው። በነገራችሁ ላይ ዛን ጊዜ 110 ምናምን ደርሰው ነበር። ያረፉ 2003 ዓመተ ምህረት ሚያዝያ 23 ቀን ነው። እዚህ
ሊሄዱ ሲሉ የአብይ ጾም አስቀድሞ ይመጣሉ። የካቲት ኪዳነ ምሕረትን ያከብሩና ሁልጊዜ ይመጣሉ። የካቲት ኪዳነ ምሕረትን ያከብራሉ እዚህ ሰንብተው። ከዚያ አብይ ጾም ሱባኤ እዛ ይገባሉ። ትንሣኤ ሲገደፍ ደግሞ በበዓለ ሃምሳ ከዳግሚያ ትንሣኤ በኋላ ይመጣሉ እና አንድ ጊዜ ና እስቲ የኔ ልጅ አለኝ አልኳቸው። ስራ ልዘዝህ አለኝ። እሺ እስኪ ቤቷን ምረጋት አለ። ገለባ ልክላለሁ አብኩተህ ምረጋት አለ። ለምን አልኳቸው። ዝም ብለህ ስራ አለኝ ኮንትራት እያለቀ ነው እንደመረቀ አለኝ። አባታችን እሱ አይሞትም እሳት በልቷቸው ያውቃል ሙሉ አካላቸው ምንም አልሆነ። አይሞቱም ስላቸው ተው ዝም ብለህ አልቋል። ከዚያ በሚቀጥለው ቀን ሊሄዱ ምንድነው ያሉኝ? ተመልሼ ስመጣ ነው መመረቀ ከትንሣኤ በኋላ ነው። በጧት ጠበቁኝና አይ መመለስ ስላልመሰለኝ ልመርቅ። እኔ ደግሞ ሳልሰራ ምርቃት የለም በኋላ ሲመለስ አንተ ድርቃት ትበል ዝም ብለህ ምርቃት ተቀበል። ከዚያ ከመረቃቱ በኋላ ሄዱና መልስ ብለው ስማኝ እንጂ አሉ። እስኪ የምትወዳቸው የአምስት ሰዎች ክርስትና ስም ንገረኝ አሉ። እኔ በነገራችሁ ላይ የማን እንደሰጧቸው አላስታውስም። ራሱ ይዘው ሄዱ። ሚያዝያ 23 ቀን ትንሣኤ ከተገደፈ በኋላ እየመጡ ሳንጃ አካባቢ ሲደርሱ ሹፌሩን አቁም ይሉታል። የህዝብ ትራንስፖርት ነው እና ሙስሊም ነው ግን ደግ ሰው። መቼስ ክርስቲያን ስለተባለ ደግ ነው አይደለም። አንድ ሰው ምግባር ካለው ሙስሊም ሆኖ የትኛውንም እያመመ የተፈጥሮ ሰብዕና ያለው አለ። አቆመላቸው። አባታችን ምን ሆነው ነው? በዓለ ሃምሳ ነው ቁርስ አብሉኝ። ምን አለ? ምንድነው የሚፈልጉ? ሻይ በዳቦ። ሻይ በዳቦ አመጡ። ያው ያቺ አንዲት ሁለት ጊዜ ናት የሚቀምሷት፣ እሷን ቀመሱ። እንግዲህ ከዛ ከመኪና ውስጥ ያለው ሰው በሙሉ ቁጭ ብሎ እያየ ነው። እንግዲህ ያቺን ቅምስ አደረጉ። ስብሐት አሉ፣ አማተቡ፣ ተሰናበቱ። መክፈልት ቀምሰው አረፉ። እዚያ በኋላም ብዙ ተአምራት ተደርጓል። እዚህ እያሉ ብዙ ነገራችሁ ነበር። እዚህ እያሉ የተደረገ ነገር። ታዲያ የሚገርማቸው የገዳም አበምኔት ናቸው። ሰሌንቆ ባላቸው ወገባቸው እንደዚህ የጎበጠ ነው። አጭር ናቸው። ሁልጊዜ አልኳቸው ብታንቋቸው መሐራ አይገቡም። ምግብ ብታመጡላቸው አይበሉም። ምንድን ነው የሚያደርጉ? ለምን? የገዳም አበምኔት ናቸው። ለምን ነው የሚበሉ? በእንተ ስማ ለማርያም ብለው የሚዘከራቸው ሲያጡ ከዚህ ተነስተው አንድ ቀን አንዲት ሁለት ስነት የምትባል ከገብርኤል በላይ አለ በቤተ ክህነቱ መንደር ከኛ በር መጥቶ በእንተ ስማ ለማርያም አለች። እስከዛ ድረስ ሄደው ይለምናሉ። በ125 ዓመታቸው ማለት ነው። ቅድስት ዜና ማርያምን ያስተዋውቁኝ እሳቸው ናቸው። ለምን? አርጅተው አይናቸው ላይ ብሎ ጸበል አምጣልኝ ብሎ እኔ አይደለሁም እዚህ አንድ መርጌታ ያመጡላቸው ኳላ አድርገው ዳዊት እየደገሙ ነው ያረው። እግዚአብሔር በረከታቸውን ያሳድርብን። ነገሩን ያነሳውላቸው የእሳቸው ስንት የደከሙለት ገዳም ነውና ገድሉ ለኛ መጥቀሙ ብቻ ሳይሆን ገዳሙንም በዚህ ሰበብ ማገዙ የተገባ ነው ለማለት ነው። ሰዓት በየምክንያቱ እየሳብኩኝ ነው። ነገ ጥንተ ዕርገት ነው የጌታችን ጥንተ በዓለ ዕርገቱ ነው። ታላቁ አባ ዳንኤል ዘገዳመ አስቄጥስ የቅዱሳን ገድል ሊጽፍ የነበረው ቅዱስ ዮሐንስ ዘስንዑት እነ ቅዱስ መክሲሞስ እና ከኢትዮጵያውያን ቅዱሳን የደብረ ዳሞ ኮከብ የአቡነ ተክለ ሃይማኖት የቆብ አባት አባ ዮሐኒ ዘዳሂሞ ዓመታዊ በዓላቸው ነው። በ9 እናታችን ቅድስት እሌኒ፣ በ10 ሰለስቱ ደቂቅ አናንያ አዛርያ ሚሳኤል፣ አባ ሚካኤል ገዳማዊ፣ ቅዱስ አብርሃም ጸራቢ፣ ሌሎችም ቅዱሳን አሉ። በ11 ስም አጠራሩ የከበረ ታላቁ ሊቅ ቅዱስ ያሬድ ዓመታዊ የተሰወረበት በዓል ነው። ቅድስት አናሲማ፣ ቅድስት አውክልያ፣ ቅድስት ኤፎሚያ፣ አባ አሲር፣ ቅዱስ በፍኑትዮስ፣ ሌሎችም ቅዱሳን ብዙ በዓላት፣ አቡነ ሐራ ድንግል፣ እነዚህ ሁሉ ዓመታዊ በዓላቸው ነው። በ12 ደግ ቅዱስ ሊቅ የዓለም ሁሉ መምህር ቅዱስ ዮሐንስ አፈወርቅ ዓመታዊ በዓሉ ነው። ረቡዕ ስለሆነ ምናልባት አዛኛው ጉባኤ የሚሆን ይመስለኛል። ያው አዛኛው ጉባኤ ወጣ ገባ እያልን እየጀመርን ስለሆነ ለሁሉም ቅዱስ ዮሐንስ አፈወርቅ፣ ታላቁ ቅዱስ ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ፣ ሌሎችም ቅዱሳን አሉ። እዚያን ቀን በ13 ታላቁ አርሳኒ እና የደብረ ሊባኖስ ሰማዕታት ከ2000 እስከ 5000 የሚጠጉ ፋሽስት የጨፈጨፋቸው ቅዱሳን መነኮሳትና ቅዱሳን ምዕመናን ዓመታዊ በዓላቸው ነው። የዛሬ ሳምንት 14 ይሆናል። ታላቁ የመነኮሳት አባት ቅዱስ ጳኩሚስ እና ሰማዕቱ አባ ሲማኮስ ዓመታዊ በዓላቸው ነው። ሁላችንም የዚያ ሰዎች ይበለን። የመጨረሻ ማስታወሻ እሁድ ሰለስቱ ምዕት አለ። ወራዊ ቢሆንም እንኳ 1000 ስንት መቶ ዓመት ነው? 800 ዓመት መታሰቢያ የተደረገ አይደለም። የመጨረሻው 7ኛው ጉባኤ እሁድ ነው የሚደረገው። ጉባኤ ያዘጋጃሉ፣ አስተማሪም ይመድባሉ። ስለዚህ የመጨረሻው ነው። ከዛ በኋላ አይኖርም ሳይሆን ግን እንደ በዓል ግን 7 ወር ነው የወሰነ 7 ነው የፈለግነው። ህዳር አይደል የጀመርነው? ግንቦት ላይ ያልቃል ነው አይደለም? ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት። ስለዚህ ጉባኤ አዘጋጁ፣ ቄጤማ ነስንሱ፣ ሻማ አብሩ፣ ጉባኤ አድርጉ፣ አስተማሪ መድቡ። ይህንን እንላችኋለን። ቸሩ መድኃኔዓለም ሁላችን የዚያ ሰዎች ይበለን። ከበሉ በኋላ ስብሃቱም ጸሎቱም አይመችም። ስብሃት እንበልና
ከዚያ የማዕድ ፍጥነቱን እናንተ ተወስኑታላችሁ። ከሁሉ የሚቀድም ግን የረሳሁት ልጆቻችን እንመርቅ እንጂ ሲሰሩ ሰንብተዋል። እውነቴን ነው። ስመርቃችሁ ምርቃቱ ከኔ አይሁን፣ መድኃኔዓለም ከማይታዩት ከደጎቹ ይሁን በእውነቱ። ስለዚህ እንመርቃለን። ታዲያ ምርቃት ተቀምጦ አይመችም። በግድ ተነሱ ማለት ባይሆንም ተቀምጦ አይመችም። እንኳን መራቂ ቆሞ እንዲያም ሆኖ በባህል አታውቁም። ምርቃት ሲመረቅ ቆሞ ነው። ከዚያ በኋላ ስብሐት ብለን እናመሰግናለን። አድኅነነ ሕዝበከ ብለን ወደ ሌላኛው ስርዓት እንሄዳለን ማለት ነው። እንግዲህ ሲወጡ ሲወርዱ እግዚአብሔር በሰጣቸው ሀብት ልክ ከውጭም ያሉ አቅማቸውን የቻሉ ያደረጉ በምጽዋት የተሳተፉ ወንድም እህቶቻችን አሉ። እዚህም ያሉ ሲሰሩ የሰነበቱ ሲጠርጉ፣ ሲያሰናዱ፣ ሲያበስሉ ለነዳያን ሲመግቡ ነው የሰነበቱና ሁሉን በየስማቸው እግዚአብሔር መድኃኔዓለም ኃጢአታቸውን ይቅር ይበልልን። የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የቅዱሳን ሊቃነ መላእክት የሚካኤል የገብርኤል የሩፋኤል የሱሪያል የኡራኤል የመላእክት የሊቃነ መላእክት የአበው የአዳም የሄኖክ የኖህ የአብርሃም የይስሐቅ የያዕቆብ የሌሎቹም አበው የነቢያት የቅዱስ ሙሴ የቅዱስ አሮን የኢሳይያስ የኤርምያስ የሕዝቅኤል የዳንኤል የሌሎቹም ነቢያት የጻድቃን ነገሥት የዳዊት የሰሎሞን የሕዝቅያስ የኢዮስያስ የዘሩባቤል የቆስጠንጢኖስ የአኖሬዎስ የዘርዓ ያዕቆብ የሌሎቹም ጻድቃን ነገሥታት በረከት በአጠቃላይ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የአበው ባሕታውያን የቅዱሳን አበው የቅዱሳት አንስት በረከት በወንድሞቻችን በእህቶቻችን በሁላችንም ላይ ይደርልን ይደርልን። የከርሞ ሰው ይበለን። ተጋበሉ ስብሐት ነው። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፋፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሠርዐ ለነ ሲሳየነ ወአሐዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱና እግዚአብሔር ወለወላዲቱ ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቋንቺ ማርያም አይተማይሰለም በእንታና ምክርያቄ ማቦኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበየ ነፍሴ ለእግዚአብሔር ፍትሐሰይ መንፈሴ በአምላኪ መድኃኔ እስመ ርኤማ ማላመቱን አሁን ይዜስ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያተው ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ግብረ ኃይለ በመዝራይቱ ወዘራውም ለለ ያብዩ ሊና ልቦሙ ነሰቶሙ ላየናን መናበርቲሆሙ አይበዮሙ ለትሑታን አጽገቦሙ በረከቱ ለሩባነ ወፈኖሙ ራቆሙ ለብዑላነ ተወክፎ ለእስራኤል ቁልኤሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ፍትነ ማእሰሪው ለሰይጣን እሙነ ድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ርእሰከ Thank you.
ይትቀደስ ስምከ ወትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌግ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ሁሉ ፈጣነ ወልሳነ ይረሴኒ ይረሴክሙ ወድሎ ለመንግሥተ ሰማያት እግዚኦ እግዚኦ መሐረነ ክርስቶስ 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 እግዚኦ መሐረነ ዛለ በስሬት ለዘይሰክበት ተባው እንደ እግዝእትነ ማርያም መሐረነ እንደ እግዝእትነ ማርያም መሐረነ ክርስቶስ እንደ እግዝእትነ ማርያም መሐረነ ክርስቶስ እንደ እግዝእትነ ማርያም መሐረነ ክርስቶስ እንደ እግዝእትነ ማርያም ኢየሱስ ክርስቶስ ስርያት እንደ እግዝእትነ ማርያም ይፍቱ። እሺ 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 እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን ያውርስልን። ስለዚህ አሁን ተጋገዙና አሳልጡ። ደህና ዋላችሁ። አሳልጡ አሳልጡና አድርሱ። እስከዚያው እኔ ያው አልገታም። እኔ ሳንመረቅ እያሉ ነው የሚያማርሩ። ለሱ መርቅ ተነስ ተመረቅ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማ። እግዚአብሔር ያብከበሉ። ይኸው ደግሞ ሽልማት አለ። ቅዱሳንን የሚያከብር እንካ ይኸው ለአንተ እስቲ እንግዛ። በእሱ እንጀምረው። አይ ምግቡን አስቀድሙት። ከዚያ በኋላ ንፍሮን ይዘው ትሄዳሉ። ይሰማችኋል? ይሰማችኋል? እሺ፣ እስከሚቀርብ አዳምጡኝ። ከዚያ በኋላ እግዚአብሔር ያውቃል። እስከዚያው ድረስ ግን እንሰማማ። ቅዱሳንን የሚያከብር ሰው ጥሩ ነው። በነገራችሁ ላይ ስንት ይሆናሉ ሰሞኑን ያልቀሩትን የወጣ ገባ የሚለውን አልፈልግም። እህቶች አንድ ወንድም ብቻ ነው የማውቀው። እሱን ለእነሱ ምን ገዛለን? ቁጥራቸውን ታሳውቁናላችሁ። እንደዚያ ከዚያ ውጭ ላለው እግዚአብሔር ያውቃል። ግዙ፣ ገዝቶ መጠቀም ነው ጥሩ እና ለአባታችን ቸር መድኃኔዓለም ይስጥልን። ስርዓተ ማዕድ የምትማሩበት እድል ብዙ ስለሌላችሁ ሁለት ነገር እነግራችኋለሁ። እነሱ ስራቸውን ይስሩ። እኔን እያያችሁ አታፍጡ፣ ስሩ እንጂ በቃ አቅርቡ እና ሰማችኋል። በቃ እንግዲህ በየሁለት ደቂቃው ይሰማችኋል እያልኩ ነው የምከተል። ስርዓተ ማዕድ ከዚህ በፊት አንድ ሁለት ጊዜ ላስተምር ሞክሬያለሁ። ቤተክርስቲያን ለሁሉ ነገር ስርዓት አላት። በተለይ በገዳም ሲሆን ደግሞ ለየት ያለ ነው። ሳልና ከሚባል ጸሎት አለ። ጸሎተ ማዕድ ይባላል። ክቡር ጸሎት ነው በጣም ብቻውን አይደለም የሚደረስ፣ ጸዋተው አለው አብሮ የሚደረስ። በተለይ እንደ ደብረ ሊባኖስ እንደ ዋልድባ ባሉ በትልልቅ ገዳማት ትልቅ የሚያሰኝ ከገዳም ማበላለጥ ሳይሆን የበጎነታቸው ስራ ታሪካቸው ሰፊ ስለሆነ እሱን መንገር ነው እና ስርዓተ ማዕድ ቤተክርስቲያናችን እንኳን ያበላል ያረማመድ ስርዓት፣ ያነጋገር ስርዓት፣ ያቋቋም ስርዓት፣ ያለባበስ ስርዓት፣ ሁሉም ነገር አላት። እሱን እንድናውቅ ያስፈልጋል። ሁለተኛ ነገር ሁልጊዜ አውለግሶን እያልን ስንል ስለምትሰሙ ነባሮቹ ከዚህ በፊት ስለተረጎምንላችሁ ታውቁታላችሁ። ስብሐት ካልን በኋላ አውለግሶን አይዟችሁ እንግዲህ አለን አላችሁ። እንግዲህ ደህና ዋላችሁ። እሺ መቼም እሺ እናንተ እነሱ ስራቸውን ይስሩ፣ እናንተ ወደዚህ አዳምጡ። ምግብ ሲጀመር እኮ አንድ የቡስ እንጀራ አንድ ደረቅ እንጀራ ወጥ ያልነካ አምጡና ከሳቸው አስባርካችሁ ከዚያ ዲያቆናት ክህነት ያላችሁ እየዞራችሁ ታደርሳላችሁ። በእንተ ማርያም ይባላል። ይኸውላችሁ ማዕድ ሲባረክ ጥንት አባቶቻችን በቀደም ነግሬያቸዋለሁ መሰለኝ ዳዊት ደግመው ነው የሚመገቡ። ሳልና ከደግመው ነው ያ ባይቻል ባጫጭሩ የማዕድ ጸሎት በስመ አብ ተብሎ ናኩተከ ተብሎ አቡነ ዘበሰማያት ተብሎ ነው። ታዲያ ካህን ጳጳስ ካለ ጳጳስ፣ ከሌለ ኤጲስቆጶስ፣ ከሌለ ካህን፣ ከሌለ ዲያቆን ይባርክ ይላል።
ባርኮ ምን ይስጣቸው? ፍተ በረከት ይላል። የበረከት ቁራሽ ይስጣቸው። ያችን ሲሰጣቸው በእንተ ማርያም ድንግል ወበእንተ ወልዳ ኢየሱስ ክርስቶስ እያለ ስለ ድንግል ማርያም ስለ አንድ ልጇ ስለ ኢየሱስ ክርስቶስ ስለሚቀበለው እመቤታችን ማርያም አንድ ልጇ መድኃኔዓለም ክርስቶስ ይስጥልን እያለ ይቀበላል። ያቺ የምትበላ በደረቅ ነው። ምስጢር አላት፣ ታሪክ አላት። ግን አሁንም እናነሳው አይደለም። ዝም ብሎ አይደለም። ደረቁ የሚበላበት ምክንያት አለው። ከብሉ የመጣ ነገር አለው። እሱም አንድ ነገር ነው እንድናውቀው የሚያስፈልግ ነገር። እሱ አንድ ስርዓት ናት። ኋላ መጨረሻ ስብሐት ሲባል ጸሎት ሁሉም ሰው ቆሞ ሊያደርሰው ሲገባ በስብሐት ስርዓት ግን ስብሐት ባዩ ብቻውን ይቆማል። ሌላው ሰው ሁሉ ተቀምጦ ለምን ቢባል ማዕድ ክቡር ስለሆነ በማዕድ ላይ መነሳት ስለሌለ ነው። ሰው ማዕድ እየበላ ምንም ነገር ቢሆን መነሳት ስለማይገባ ነው እንድታውቁት የሚያስፈልገው። ደህና ዋላችሁ። ማዕድ እየተበላ ትልቅ እንግዳ ቢመጣ ይላል ስፍራ ይስጡት። ለምን? በማዕድ መካከል ትልቅ ሰው መጣም ተብሎ መነሳት ስለሌለ ማዕዱ ክቡር ነው። ለምን? ማዕድ ስጋዊ ለማዕድ መንፈሳዊ አንጻር ስለሆነ እና ሰው መጣ ተብሎ እንዳይነሳ ሰው እንግዳ ከማዕድ መካከል ከመጣ ወደ ማዕዱ ቤት አይገባም። በሌላ ስፍራ ያስቀምጡት ያቆዩት ይላል። ከጸሎት ቀጥሎ ትልቁ ክቡር ነገር በቤታችን ሊደረግ የሚችል ማዕድ ነው። እንድታውቁት የሚያስፈልገው ነገር የፈለገ ቦታ ቢጠፋ ከቤታችሁ ላይ ማንም እንግዳ ቢመጣ አልጋ ላይ አይቀመጥም። ይሄ ስርዓት እስካሁን ያልጠፋ በጎንደርና በአንዳንድ ስፍራዎች ነው። አልጋ ላይ መቀመጥ ነውር ነው። እንግዳው ብቻ እንዳይመስላችሁ እናንተም ቢሆን አልጋ ላይ መቀመጥ አይቻልም። አልጋ እንደው በቁሙ ብታዩት የተሰራ ለመቀመጥ ነው፣ ለመተኛ ነው። በቃ ሰው ለመተኛት ካልሆነ በቀር አልጋ ላይ መቀመጥ የለም። በተለይ ደግሞ የባለ ትዳር አልጋ ክቡር አውስቦ በኩል ካለ በኋላ ቀጥሎ ምንድን ነው የሚለው ሐዋርያው? ወለምስካቦሙኒ አልቦቱ ስኢበት። እያችሁ ምኝታቸውን እንኳ አደነቀው። በተክሊል በስጋው ደግሞ የሚደረግ ጋብቻ አደነቀው። እንደዚህ አድርጎ እና ስርዓተ ማዕድ ላይ ለዚያ ነው ተነስተው ስብሐት የማይሉበት ምክንያት። ባዩ ስብሐት ባዩ ግን መልእክተኛ ነውና ተላላኪ ነውና ደግሞ ሐቁን ነገርን ካላችሁ በቤተ ክርስቲያን ስርዓት ስብሐት ባዩ አብሮ አይመገብም። የለም ስብሐት ባዩ ከስብሐት በኋላ ነው የሚበላ። እዚያው የምርፋቅ ስርዓትም እኮ እንድትመሩ እንደው አንድ ቀን ለዲያቆናት ለካህናትማ ስርዓተ ምርፋቅ እኮ ምን ነገር አለበት? አስተናግዱ እንጂ ነው። እያዳመጣችሁ እንዳይሆን ብዬ ነው። ማዳመጥ አዳምጡ፣ ግን እንዳትዘናጉ ብዬ ነው። ሰማችኋል አይደል? መልካም። እና ስብሐት ሲባል እያንዳንዱ ኃይለ ቃል አንድ ደግሞ ልንገራችሁ፣ እንዲያው ደካሞች ሆነን ነው እንጂ አሁን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሲባል ተናጋሪና ተቀባይ ካለ ይደልወሙን አለ። በግላችን ስንል ግን እንላለን። ለምን? ቀለም እየገደፈ እኔም እናንተም ይገርመኛል። ይደልወሙ የሚለው ለምን ይዘለላል? እንዴት ዋላችሁ? መዘለል ያለበት ነገር አይደለም። ይደልወሙ ይባላል። አራሱ ግለሰቡ ሆኖ ራሱ እያለ ነው ያንን ማለት ያለበት። እሱንም ላስታውሳችሁ እወዳለሁ። ከዚያ ስብሐት ከተባለ በኋላ በነገራችሁ ላይ 3 ጊዜ ይጎረስ የለ መቼስ ሁሉ ነገር እኮ ያመጣዋል። አቡነ አቢብ አይደሉ ዋናው ቃል ኪዳን ያላቸው? አዎ እንዲያ ብሎ መጉረስ ይገባል። ታዲያ የኛ ሰው የስብሐት 77 ይላል። ይሄ የጅብ አማርኛ ይባላል። እንድታውቁት የስብሐት 77 የሚባል ነገር የለም። አባቶቻችን ምን ይላሉ? ከጅብ ቆዳ የተሰራ ክራር እስቲ ጨርሰው አሉት አንደኛውን። ሀነገረ ቀደም ክራሩ ለምን ጅብ ቆዳ ይሰራል ብሎ ክርክር አነሳ። አንተ ዝም ብለህ ጨርሰው ጨርሱት እስኪ ከጅብ ቆዳ የተሰራ ክራር እንብላው ይላል። በሉ ቆይ በእንተ ማርያም ያደርሱላችሁ። እና የስብሐት 77 አይደለም 3 ነው የሚባል። እሷንም ቀስ አድርጎ መቅመስ ነው። በነገራችሁ ላይ ስለ ስብሐት አበላል ቅዱስ ላሊበላን ጥቅስ አድርጌ ልንገራችሁ እየሰማችሁኝ ከሆነ። ቅዱስ ላሊበላ እግዚአብሔርን ያመሰግናል። ማዕዱን ይጀምራል። የማዕዱን ጠርዝ ያነሳዋል። ለምለሙን ለድሃ ስጥልኝ ይላል። እግዚአብሔርን ድጋሚ እንደ ስብሐት ያን ጊዜ ስብሐት ላ የሚለው አልተደረሰም ገና። እሱ ካረፈ ከብዙ 100 ዓመት በኋላ ስለሆነ የተደረሰ። ያመሰግንና እግዚአብሔርን ጠርዟን ከ3 ይከፍላትና 3 ጊዜ ይጎርሳታል። 3 ጊዜ የምንጎርስበት አንዱ ምክንያት እሱ ነው። ለምስጢረ ሥላሴ በአቡነ አቢብ ቃል ኪዳን ያለ ነገር ቢሆንም እንኳ አብነታችን ቅዱስ ላሊበላም ነው። እሺ በረከቱ የደረሳችሁ መጀመር ትችላላችሁ። ተባረከ ማለት ነው። ሌሎቻችሁ ግን ቶሎ አድርሱ። እና አላችሁ ቶሎ አድርሱ። ሌሎቻችሁ በተለይ በረከቱን የያዛችሁ ልጆች
በነገራችሁ ላይ በረከቱን በነጠላ ከሆነ እየሰጡት ያለ አይደርስም። እንትን አድርጉ 2-3 ፍሬ አንስተ ከአንድ ማዕድ እንደዛ የተወሰነ ቁንጥር አድርገ ከአንድ ማዕድ ያድርግላቸው። ከዛ እሷን በጥቃቅን ቅመሷት እንጂ በነጠላማ አይዳረስም። እንቀጥል። እሺ እናንተም ተመገቡ፣ እኔም ልለፍ ነው። እሺ አንድ ነገር ብቻ ልጨምርላችሁና አልረብሻችሁ። ለምን እናንተም ችግር ነው። አውሎግሶን ስንል ከሰማችሁ አውሎግሶን ማለት አርህው ሊተ ክፈቱልኝ፣ በሩን ክፈቱልኝ ብሎ መለመን ነው። በእንተ አብ ወወልድ ወመንፈስ ቅዱስ ስላለ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ዝክር ሲዘከር ዘካሪው ከተመረቀ በኋላ ቀጣዩ ዘካሪ እሱ ነው የሚል የነበረ ግን ህዝባችን በጥንቱ ዘመን ዛሬም ቢሆን ብዙ የተማረ ስላልሆነ በዚያ ምክንያት ካህኑ ወይ ዲያቆኑ በሱ ገብቶ አውሎግሶን ብሎ 3 ጊዜ ክፈቱልኝ እንድዘክር። ለጊዜው ለሰዎቹ ነው እድል ስጡኝ ነው፣ ለፍጻሜው ግን ለእግዚአብሔር ነው የሚቀርብ ነገሩ። አውሎግሶን ማለት አርህው ሊተ ክፈቱልኝ ማለት ነው። በተረፈ እዚህ ላይ ባቆም ይሻለኛል ይሰማኝ በሌለበት። እሺ እንግዲህ እየበላችሁ ቢሆን መልእክት እናስተላልፍ። ስዕለት እባካችሁ አደራ እምላችሁ የማትከፍሉትን ስዕለት አትሳሉ። ስዕለት መሳል ግዴታ አይደለም። ከርሞ አድርሽኝ ከሆነ ሌላም ፍላጎት በነገራችሁ ሌላ ነገር አይጻፍም። እንድንደርስ ነው የምንፈልገው። ለከርሞ ልደቷን ተገናኝተን በደጇ እንድናከብር ብቻ ነው የምንፈልገው። የሰማችሁኝ ነው? ይሰማል? አዎ። ስለዚህ አንደኛ የምትከፍሉት፣ ሁለተኛ ችሎታችሁን ወቁ። ብዙ ነገር ማለት ብዙ የምትችሉ ብዙ አድርጉ። እዚያ የታሰረ ወንድማችን ለሱ ስዕለቱን ያውን ዘንድሮ የተጻፈውን አድርጉ። መድኃኔዓለም አሁን በጥቂት ቀናት ውስጥ እንዲፈታ አድርጎ ለከርሞ የዘንድሮን ማህበሩን የከፈለለት ከርሞ ግን ራሱ እንዲከፍል ማለት ነው። ስለዚህ ያንኑ ራሱ ትጽፋለህ እሱን አብረህ። ሁለተኛ እና ስትሳሉ የችሎታችሁን መጠን ነው ዋናው። እንድንደርስ ነው የምንፈልገው። ሁልጊዜ ምላችሁ ነገር አለኝ አይደለም። መድረስ የሚገባን በእድሜ በጤና በልቡና ነው ብለናል። እድሜ ሳንሞት፣ ጤና ሳንታመም፣ ልቡና ሳንክድ ሳንወድቅ፣ ከእግዚአብሔር ሳንጣላ፣ ከደጁ ሳንርቅ ማለት ነው። ስለዚህ እንደዚያ ስለሆነ ወንድሞቻችን ይዞራሉ። መሳል የምትፈልጉ ብቻ ግድ በፊታችሁ ስላለፈ ግድ ተሳሉ ማለት አይደለም። የምትፈልጉ ብቻ እሱን ማድረግ ትችላላችሁ። እና ይህንን ማሳሰቢያ ለመስጠት ነው። እንግዲህ ለሁሉም ያው ሰው ቤተክርስቲያናችን ከቤቱ ማዕድ እያለው ደግሰን እንድናበላ ቤተክርስቲያን አታስተምረንም። ይህንን የምናደርገው ታውቃላችሁ እስከ ነገ ድረስ የሚቀጥል የ7 ቀን ድግስ መደበኛው ዓመት እስከ ዓመት የምናደርገው የዝክረ ቅዱሳን እንዳለ ግን ለእመቤታችን ልደት ለየት ያለ የ7 ቀን ዝክር አለ። እስከ ነገ ገና ይቀጥላል። ስለዚህ ነዳያንን ከመገብን በኋላ በተረፈው የእመቤታችንን በረከት ለማግኘት እና እግረ መንገዱን ደግሞ መቼም ለነፍስ የሚሆን ቃለ እግዚአብሔር ብቻ ሳይሆን ለስጋ የሚሆነውንም አልፎ አልፎ በዓመት 1 ቀን 2 ቀን መሞከር ጥሩ ነው በሚል ነው እንደዚህ አይነት ነገር የምናቀርበው። ዞሮ ገንዘቡ ከእናንተ በስለት የመጣ ገንዘብ ነው። ግን አብዛኛውን ለ7 ቀን ነዳያን ተመግበውት ከዚያ በኋላ ነው እኛ የምንመገበውና እሱን ማስተዋል ይገባናል። ስትጨርሱ ለማዕዱ ስብሐት እንላለን። የቅድሙ ስብሐት ለጉባኤው ነው። ስለዚህ ስብሐት ድጋሚ ብለን አቡነ ዘበሰማያት ተቀብለን ነው የምንጨርሰው። ያው ለአንደበታችሁ የበላ አንደበት ይቸግራል ነው እንጂ ያው ምግብ ከተበላ በኋላ ታውቃላችሁ በጥንታዊው ትውፊት አባቶቻችን በላይነ ጸገብነ ሰታይነ ረወይነ ንሴብሖ ለዘወሀበነ እያሉ ያመሰግናሉ። በተለይ በቤተ እግዚአብሔር ዛሬ ተረስቷል እንጂ ቀድሞ እንደዚያ ነበረ። በጉባኤ ቤት በምርፋቅ ስብሐት ከተባለ በኋላ በላይነ ጸገብነ ሰታይነ ረወይነ ንሴብሖ ለዘወሀበነ ተብሎ ይመሰገናል። ስለዚህ ጨርሱና ይህንን አመስግነን ስብሐት ብለን እንጨርሳለን ማለት ነው እና ስትጨርሱ ምልክት ስጡ። እሺ ጨርሳችኋል መሰለኝ። ስለዚህ ስብሐት እንበል። እናንተ ያው እዚያው እንደተቀመጣችሁ
አትቆሙም። የለም ስርዓት ቅድም አሁን ተናግሬ አሁን በሉ ቁጭ በሉና እኔ ነኝ እዚህኛው አላሳቸው አቡነ ዘበሰማያት ሲሉ ይነሳሉ እንጂ እኔው ነኝ እዚሁ ቁም የምል ቅድም ብያቸዋል። ያልበላ አይደለም ይል እስካሁን ያልበላው እኔ ነኝ ያለው፣ ሌላ ሁሉ ተነካክቷል። እሺ፣ ስለዚህ ማዕድ የያዛችሁ አፋችሁ ላይ ያስገባችሁ አጥሩትና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግል ምጽአቱ እያስተፍረን ለሰቦተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተን ወአስተስርይ ኩሎ ኃጢአተን ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአዳነነ እሞተ ኃጢአት ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰበሕ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ስርዓተ አበው ይጠበቅ መርቁ ብለዋል። እንግዲህ ያው ሌላ ትልቅ ቢኖር ትልቅ ነበር የሚመርቅ፣ ግን በእድሜው እኔ ነኝ ለጊዜው በእድሜ ተለቅ ያልኩ መሰለኝ። እግዚአብሔር መድኃኔዓለም በቸርነቱ ይስጥልን። እንደ አባቶቻችን ስርዓት የበላ ነው ከሰውነታችን ገብቶ ለመንፈስ ቅዱስ ስራ ኃይል እንዲሆንን መድኃኔዓለም ይፍቀድልን። ፈቃደ ስጋ ያምጣብን። የልደቷን በረከት ያሳድርብን። ሀገራችንን፣ ቤተክርስቲያንን፣ ደብራችንን፣ ከተማችንን በቸርነቱ ይጠብቅልን። ወጥተው ወርደው ያገለገሉ ወንድም እህቶቻችንን መድኃኔዓለም በቸርነቱ ዋጋቸውን ሰማያዊ ያድርግልን። በውስጥ በአፋ ያሉ ወንድሞቻችንን በክብር ለሀገራቸው ለቤታቸው ያብቃልን። ይችን ጉባኤ ለመሳተፍ ለእኛ ባይመስልን ብዙ በሩቅ ያሉ የሚመኙ አሉና ጉባኤውንም በረከቱንም ሀብቱንም ረድኤቱንም ለመሳተፍ መድኃኔዓለም ያብቃቸው። ንስሐ ያልገባንን ሁሉ ለንስሐ ያብቃን። ስጋው ደግሞ ያልተቀበልን ለስጋው ደግሞ ያብቃን። ቸሩ መድኃኔዓለምን ለመፍራት እመቤታችን ለመውደድ ቅዱሳንን ለማክበር ያብቃን። የከርሞ ሰው ይበለን። እግዚአብሔር ይስጥልን። የተባረከው ምርቃን ይቀበልልን። አሜን። ሰላም ያውለው ሰላም ያሳድር። አሜን። ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል እምኔኪ ድንግል ሥጋኪ እግዚአብሔር ጸባኦት ሰላም ወሩክት አንቲ እምአንስት ወሩክ ወሬከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወቀቡልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአት ይፍቱን። እግዚአብሔር ይስጥልን። ያው ስርዓት እንድታውቁ ማዕድ ሳይነሳ አቡነም ስትሉ ተቀምጣችሁ የስብሐት ነገር ከሌላው የተለየው እሱ ነው። ቁጭ ብላችሁ ነው። ማዕድ ሳይነሳ መነሳት የለም። ሁለተኛ ነገር ማዕዱን በእጃችሁ ነክታችሁ ጣታችሁ የምትስሙ ሰዎች ነውር ነው። አባቶቻችን ማዕዱን ነው የሚስሙት እንጂ እጃቸውን አይደለም። በማህበር ሲሆን ታዲያ አይመችም። ስለዚህ በማህበር ሲሆን፣ በግል ሲሆን ግን ማዕዱን መሳም ማክበር ነው። ግን እንደዚህ አድርጎ እጃችሁን መሳም ጸያፍ ነው። ወይ እንደ ወገኖቻችን አስገብታችሁ መጠራረግን በምላስ አንድ ነገር እውነት የለም። እንደው ዝም ብሎ እንጂ እጃችሁን አትሳሙ። እሱ ጸያፍ ነገር ነው። ስለዚህ መሄድ ትችላላችሁ። ግን አንድ ጊዜ በላይነህ ጸገብ ነው የሚለውን እንዘምርና እንጨርሳለን። በቸሩ መድኃኔዓለም ስም እንዘምር። በላይነህ ጸገብነ ሳታይነ ረወይነ በላይነህ ጸገብነ ሳታይነ ረወይነ ንስየ ንስየብሖ ለዘወሀበነ ንስየብሖ ለዘወሀበነ። እንግዲህ በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን
የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን፣ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። በሰላም ያሳድረን።